በፊዚክስ ሪሚዲያል ፕሮግራም ፋይናል ኤግዛም ጥያቄዎችና መልሶች ጋር ተመልሰናል። በአጠቃላይ ወደ 45 ጥያቄዎች ይኖሩታል ተብሎ ይጠበቃል ፈተናችሁ። ልክ አምና እንደነበረው ፊዚክስ ምን እናደርጋለን? የአምና ጥያቄዎችን ከማብራሪያ ጋር ሰፋ አድርገን ነጥቦችን ለማንሳት እንሞክራለን። አብራችሁን ቆዩ ለማለት ፈልጋለሁ። መበርታት ያለባችሁ ሰዓት ነው። ትንሽ ጊዜ ነው ያላችሁ። ጊዜያችሁን በአግባቡ በመጠቀም ጥያቄዎችን በመስራት እንድታሳልፉ ምክሬ ነው። ቀጥታ ወደ ጥያቄው እንሂድ። ከመጀመሪያው ጥያቄ ስንጀምር the dot product of the vector a is equals to 2i plus 4j and vector b is equals to 4i minus j is dash ነው የሚለው። ሁለት አይነት ፕሮዳክት ተመራችኋል። ዶት ፕሮዳክት and ቬክተር ፕሮዳክት ተመራችሁ። ምንድነው ልዩነቱ? ሁለቱም በጥያቄ ስለሚመጡ እናያቸዋለን። አሁን ላይ የመጣው ዶት ፕሮዳክት ነው። ስለዚህ ጥያቄው a 2i plus 4j ይለናል። 2i plus 4j ከማጋ ከ4i minus j ጋር ከ4i minus j ጋር። እሺ ዶት ፕሮዳክት ሲሆን እንዴት ነው የምናደርገው መሰላችሁ? i የሚባለው እዚህ ጋር ዳይሬክሽን አለ አይደለ? ከi ጋር ይባዛል፣ j ከj ጋር ይባዛል። በዚህ መልኩ ነው ዶት ፕሮዳክት የሚሰራው። ስለዚህ 2i ታይምስ 4i ምን ይመጣል? 8i ስኩዌር ይመጣል አይደለ? ፕላስ 4 ታይምስ ማይነስ 1 እዚህ ጋር ማይነስ j ማለት ያው ኮኤፊሺየንቱ 1 ነው ማለት ነው። ፕላስ ማይነስ 4j ስኩዌር ይሄ ማለት ነው 8i ስኩዌር ፕላስ ታይምስ ማይነስ 4j ስኩዌር። ለምንድን ነው ግን ስኩዌሩ ማይጻፈው ካላችሁ i ዶት i 1 ነው። ለምንድን ነው i ዶት i 1 ሆነው? በዶት ፕሮዳክት ጊዜ የምንጠቀመው አንግል ኮስ ነው። ኮስ ማለት ነው። አሁን እነዚህ ምንድናቸው? i ማለት ተመሳሳይ ዳይሬክሽን ናቸው አይደል? ስለዚህ ተመሳሳይ ዳይሬክሽን ማለት ደግሞ በዲግሪ ሲገለጽ ምንድነው? 0 ዲግሪ ማለት ነው። ኮስ 0 ዲግሪ ስንት ነው? 1 ነው። ኮስ 0 ዲግሪ 1 ስለሆነ i ዶት i 1 ስለሆነ እዚህ ጋር i ስኩዌር በሚለው ፋንታ 1 ስናስገባ i የሚባለው ነገር አይኖርም ማለት ነው። በተመሳሳይ j ዶት j ምንድነው? 1 ነው። ስለዚህ ዶት ፕሮዳክት ላይ ስለ i እና ስለ j አይመለከተንም ማለት ነው። ምክንያቱም i ዶት i 1 ነው፣ j ዶት j 1 ነው፣ k ዶት k 1 ነው። ስለዚህ እሱን አይኑን ትተን ዝም ብለን ማባዛት ነው የሚጠበቅብን ከኛ ማለት ነው። ስለዚህ 8 ሲቀነስ 4 is equals to 4 ማለት ነው። እሺ ፎርሙላ ምርጫ አለ? የፕ ሲ ላይ አለ ማለት ነው። ዶት ፕሮዳክት ማለት በጣም ቀላል ነው። ምን አረኩ? አይን ከአይ ጋር ጄን ከጄ ጋር ማባዛት ማለት ነው። አይ ዶት አይ እና ጄ ዶት ጄ ደግሞ ምንድነው? 1 ነው ማለት ነው። ስለዚህ የመጀመሪያው ጥያቄ ሲ ነው ማለት ነው። ሌላ አንድ ኤግዛምፕል ማየት እንችላለን ከፈለግን። ለምሳሌ 3i plus 2j minus 4i plus 4j ብንባልስ? የዚህን ዶት ፕሮዳክት ፈልጉ ስንባል ምን አደርጋለሁ? 3ን ከማይነስ 4 ጋር በዛዋለሁ። 3 ሲባዛ ማይነስ 4 ማይነስ 12 ፕላስ 2 ሲባዛ በ4 8 አይደለ? እሺ ማይነስ 12 ሲደመር 8 ምን ይሰጠናል? ማይነስ 4 ማለት ነው። ዶት ፕሮዳክት ማለት ይሄን ያክል ሲምፕል ነው። ቀጣዩ ዶት ነው ቬክተር ፕሮዳክት ነው እሱ። ወይም ደግሞ ቬክተር ፕሮዳክት ማለት ምንድነው የሚባለው? ክሮስ ፕሮዳክት ማለት ነው። ይሄ ዶት ፕሮዳክት ስካላር ፕሮዳክት ይባላል። ክሮስ ፕሮዳክት ደግሞ ቬክተር ፕሮዳክት ይባላል። ተግባባን አይደል? ስለዚህ ክሮስ ፕሮዳክቱ ጥያቄ ላይ ሲመጣ እናየዋለን። which one of the following statement is correct ይላል ሁለተኛው ጥያቄ። a the work done by a non-conservative force on a particle moving between any two points is independent of the path taken by the particle. b the work done by non-conservative force on a particle moving through any closed path is 0. c the work done by a conservative force on a particle moving through any closed path is 0. and d is the work done by a conservative force on a particle moving between any two points is dependent of the path taken by the particle ይላል።
ይሄ የኮንዘርቫቲቭ ፎርስ እና የነን ኮንዘርቫቲቭ ፎርስ ዲፍረንት ብዙ ጊዜ ቢያንስ አንድ ጥያቄ ይመጣል። ሪሚዲያል ላይ ብቻ አይደለም የኢንትራንስ ጥያቄም ላይ አይጠፋም። ወይ ኤግዛምፕል ሊሆን ይችላል ወይ ደግሞ ከነን ኮንዘርቫቲቭ እና ኮንዘርቫቲቭ ፎርስ መካከል ያለው የዲፍረንስ ማለት ነው የፕሮፐርቲ ዲፍረንስ ብዙ ጊዜ ምርጫ ላይ ይመጣል እና ብዙ አሳሳች አይደለም። በደንብ እንየው በቴብል አድርገን። መልሱ በነገራችን ላይ ሲ ነው። the work done by a conservative force on a particle moving through any closed path is zero ነው። ይሄ ኮንዘርቫቲቭ መጀመሪያ ፎርስ ለሁለት መክፈል እንችላለን። ፎርስን ቤዝድ ኦን ኔቸር ለአራት ነው የምንከፍለው እንደሚታወቀው ዊክ ኒውክሊየር ፎርስ፣ ስትሮንግ ኒውክሊየር ፎርስ ብለን ግራቪቴሽናል ፎርስ እና ኤሌክትሮማግኔቲክ ፎርስ ብለን ለአራት እንከፍለዋለን። በሌላ መንገድ ደግሞ ፎርስን ለሁለት መክፈል እንችላለን። ኮንዘርቫቲቭ ፎርስ እና ነን ኮንዘርቫቲቭ ፎርስ። ተግባባን? ምንድነው ኮንዘርቫቲቭ ፎርስ? እዚህ ጋር ለምስሉ ጥራት ይቅርታ ጠይቃለሁ። ትንሽ ድብዝዝ ያለ ምስል ነው ያገኘሁት። ኮንዘርቫቲቭ ፎርስ የመጀመሪያው ፕሮፐርቲ ወርክ ደን ኢዝ ኢንዲፔንደንት ኦፍ ዘ ፓዝ። ምን ማለት ነው? በኮንዘርቫቲቭ ፎርስ የሚሰራ ስራ በፓዙ ዲፔንድ አይሆንም። ፓዝ የሚባለው ነገር ዲፔንድ አይሆንም። ተግባባን? በኮንዘርቫቲቭ ፎርስ የሚሰራ ስራ በፓዙ ወይም ደግሞ ወርክ ደኑ በሚሰራበት ፓዝ ዲፔንድ አይሆንም ማለት ነው። ኮንስታንት ነው። ሁለተኛ ፕሮፐርቲው ወርክ ደን ኢን ኤ ራውንድ ትሪፕ። ራውንድ ትሪፕ ማለት ሳይክሊክ ከሆነ ወርክ ደኑ ማለት ነው። ዳት ሚንስ ከነበረበት ስራ ተሰራ ከዛ ወደ ነበረበት የሚመለስ ከሆነ ራውንድ ትሪፕ ይባላል። ስለዚህ ወርክ ደን ኢን ራውንድ ትሪፕ በኮንዘርቫቲቭ ፎርስ ጊዜ ምንድነው? ዜሮ ነው ማለት ነው። ኤንድ ቶታል ኢነርጂ ኮንስታንት። እነዚህ 4 እና 5 ያሉትን መያዝ አይጠበቅባችሁም ምክንያቱም ከሞጁላቸው የወጣ ነው። ማየት እንችላለን። ለምሳሌ ፎርስ ኢዝ ኔጌቲቭ ግራዲየንት ኦፍ ዘ ፖቴንሻል ኢነርጂ ነው። በዚህ በኩል ደግሞ ሪሌሽንሺፕ የለውም ከነን ኮንዘርቫቲቭ ጋር። ስለዚህ 3 ነገር መያዝ የሚጠበቅብን ኮንዘርቫቲቭ ፎርስ ጊዜ ወርክ ደን በፓዙ ዲፔንድ አይሆንም። ፕላስ ደግሞ ኢን ራውንድ ትሪፕ የነበረውን ከነበረበት ቦታ ተነስቶ ስራ ተሰርቶ ከዛ በኋላ ወደ ነበረበት ሲመለስ በዚህ ሰዓት ወርክ ደን ዜሮ ነው። በማ ጊዜ ነው ይሄ? በኮንዘርቫቲቭ ፎርስ ጊዜ። ኤግዛምፕሎቹ እነማን ናቸው ለኮንዘርቫቲቭ ፎርስ? ኮንዘርቫቲቭ ፎርስ ሲባል ሁሌ የሚነሳው ቤስት ኤግዛምፕል ግራቪቴሽናል ፎርስ ነው። ኮንዘርቫቲቭ ሲባል ምን ትዝ ሊላችሁ ይገባል? ግራቪቴሽናል ፎርስ። ስለዚህ ግራቪቴሽናል ፎርስ ማለት ምን ማለት ነው? ሁሌ የሆነ ነገር መሬት ወደ ራሷ የመሳብ ብቃት ነው አይደለ? ያ ነው ግራቪቴሽናል ፎርስ ማለት። ይሄ በዚህ በግራቪቴሽናል ፎርስ የሚሰራ ስራ is independent of the path በፓዙ ዲፔንድ አይሆንም። and in a round trip ከሆነ ደግሞ ወርክ ደኑ ዜሮ ነው። ስለዚህ ቶታል ኢነርጂው ደግሞ ኮንስታንት ነው ምክንያቱም ምንም የሚባክን ኃይል አይኖርም። ተግባባን አይደለ? ኤግዛምፕሎቹ አንደኛ ምርጥ ኤግዛምፕል ምን አልኳችሁ? ግራቪቴሽናል ፎርስ። ሌሎች ከተባለ ኢላስቲክ ስፕሪንግ፣ እነዚህ ኤሌክትሮስታቲክ ፎርስ ምንላቸው አሉ አይደለ? ኤሌክትሮስታቲክ ፎርስ ማለት በሁለት ኤሌክትሪክ ቻርጆች መካከል አትረስት የሚኖራቸው ፎርስ ኤሌክትሮስታቲክ ፎርስ ይባላል። ስለዚህ ኤሌክትሮስታቲክ ፎርስ፣ ፎርስ ኢን ኢላስቲክ ስፕሪንግ፣ ግራቪቴሽናል ፎርስ፣ በተጨማሪ ደግሞ ማግኔቲክ ፎርስ ራሱ የምን ኤግዛምፕል ነው? ኮንዘርቫቲቭ ፎርስ ኤግዛምፕል ነው ማለት ነው። ምን ግራቪቴሽናል ፎርስ፣ ፎርስ ኢን ኢላስቲክ ስፕሪንግ፣ ኤሌክትሮስታቲክ ፎርስ እና ማግኔቲክ ፎርስ። ጨረስን። ነን ኮንዘርቫቲቭ ፎርስስ። ነን ኮንዘርቫቲቭ ፎርስ ግን ወርክ ደኑ በምን ዲፔንድ ይሆናል? በፓዙ ዲፔንድ ይሆናል ማለት ነው። በፓዙ ዲፔንድ ይሆናል። ኤንድ the work done is in a round trip is none ዜሮ። in a round trip የሚሰራ ስራ ለነን ኮንዘርቫቲቭ ፎርስ ወርክ ደኑ ምንድነው? ከዜሮ የተለየ ነው። ዜሮ አይሆንም። ለምን? ይሄን ሁላ እንዲሆን ያደረገው ሚባክን ኢነርጂ ስላለ ነው። በነን ኮንዘርቫቲቭ ፎርስ ጊዜ ማለት ነው ሁሌ ኢነርጂ ዲሲፔት ይሆናል። ለምሳሌ ፍሪክሽናል ፎርስ ኦልዌይስ ኢነርጂ ኢዝ ዲሲፔትድ አይደል? ግልጽ ነው። ስለዚህ እንደዚህ አይነት ፎርሶች ምን ይባላሉ? ነን ኮንዘርቫቲቭ ፎርስ ይባላል። ኤንድ ወርክ ዴ ኢዝ ኖት ኮምፕሊትሊ ሪከቨረብል። ወርክ ደኑ ሙሉ ለሙሉ ሪከቨር አይደረግም። ለምን? እንዳልኳችሁ በነን ኮንዘርቫቲቭ ፎርስ ጊዜ ኢነርጂ ዲሲፔት ይሆናል። ስለዚህ ኤግዛምፕሉ ቤስት ኤግዛምፕሉ ምን አልኩ? ፍሪክሽናል ፎርስ። ስለዚህ እነ ፍሪክሽናል ፎርስን የመሳሰሉ ፎርሶች ኢነርጂ ዲሲፔት የሚሆንባቸው ፎርሶች የነን ኮንዘርቫቲቭ ፎርስ ኤግዛምፕል ናቸው። ሌላስ ኤር ሬዚስተንስ፣ ሌላስ ቴንሽን ኢን ዘ ኮርድ፣ እነዚህ ሁላ የነን ኮንዘርቫቲቭ ፎርስ ኤግዛምፕል ናቸው ማለት ነው። ወደ ምርጫው እንመለስና ድጋሚ እንየው። ኤ ምን ይለናል?
the work done by a non-conservative force on a particle moving between any two points is independent of the path ልክ ነው ይሄ በፍጹም አይደል non-conservative ሲሆን path dependent force ነው ልክ አይደለም b the work done by a non-conservative force on a particle moving through any closed path is 0 closed path እና round trip ማለት ተመሳሳይ ነው closed በሆነ path ላይ የሚሰራ work done በnon-conservative force 0 ነው ልክ ነው ይሄ አይደለም C the work done by conservative force on a particle moving through any closed path is 0 this is the correct statement ማለት ነው ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው ማለት ነው ወደ ሶስተኛው ጥያቄ እንሂድ which one of the following statement is correct according to transversal wave particle motion በtransversal wave particle motion በዚህ statement ትክክል የሆነው የትኛው ነው A particles of the disturbed medium oscillate perpendicular to the direction of the wave motion. B. Particles of the disturbed medium oscillate parallel to the direction of the wave motion. C. Particles of the disturbed medium oscillate elliptical to the direction of the wave motion. D. Particles of the disturbed medium oscillate circular to the direction of the wave motion ይላል ምን ይመስላችኋል መልሱ ዌቭ ለሁለት ይከፈላል ማለት በብዙ መንገድ መክፈል እንችላለን ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ብለን ከሚዲየም አንፃር መክፈል እንችላለን ለምሳሌ ሜካኒካል ዌቭ ስንል it's a type of wave that needs a medium to propagate አይደለ ሜካኒካል ዌቭ ማለት ፕሮዲዩስ ለመደረግና ለመተላለፍ ምን የሚያስፈልገው ከሆነ ሚዲየም የሚያስፈልገው ከሆነ ምን ይባላል ሜካኒካል ዌቭ ይባላል ልክ እንደ ለምሳሌ ሳውንድ ዌቭ ለመፈጠር ምን ያስፈልጋል ሚዲየም ያስፈልጋል ምክንያቱም ባይ ቫይብሬቲንግ ኦብጀክት ነው ሳውንድ የሚፈጠር እንደዚህ አይነት ፕሮዲዩስ ለመደረግና ፕሮፓጌት ለመደረግ ሚዲየም የሚፈልጉ መተላለፊያ መሳሪያ ማለት ነው ሚዲየም የሚፈልጉ ሜካኒካል ዌቭ ይባላሉ በሌላ መንገድ ደግሞ ሁለተኛው ደግሞ ኤሌክትሮማግኔቲክ ዌቭ ነው እነዚህ ደግሞ ምን ያስፈልጋቸው ምንም ሚዲየም አያስፈልጋቸው that means መተላለፊያ ምንም መሳሪያ አያስፈልጋቸው እንደዚህ አይነት ዌቮች በቫኪዩም ጭምር መተላለፍ ይችላሉ ምክንያቱም ምንም የሚያስፈልጋቸው ሚዲየም የለም በሌላ መንገድ ዌቭን በዲስተርብድ ሚዲየሙና በዳይሬክሽን ኦፍ ዌቭ ሞሽን መካከል ባለው ግንኙነት ለሁለት መክፈል እንችላለን ሎንጊቲዩዲናል እና ትራንስቨርሳል ብለን ይሄ ትራንስቨርሳል የምንለው ምን አይነት ሞሽን ነው ኦኬ የዚህኛው ጥያቄ መልስ ቢ ነው ለምን ቢ አለን ቢ ምንድነው የሚለው particles of the disturbed medium oscillate perpendicular to the direction of the wave motion እንዴት ነው ዌቭ የሚፈጠረው ዌቭ የሚባለው ነገር ሁሌ እንዲፈጠር የሆነ ነገር ምን መሆን አለበት መንቀሳቀስ አለበት አይደል ሙቭ ማድረግ አለበት ስለዚህ ይሄ ዲስተርብድ የሆነው ሚዲየም እና የዌቭ ዳይሬክሽን ዌቭ የሚሄድበት ዳይሬክሽን እና የዚህ የዲስተርብድ ሚዲየሙ ፓርቲክሉ ሙቭመንት ኦሲሌት የሚያደርግበት ዳይሬክሽን ፐርፔንዲኩላር ከሆነ ትራንስቨርሳል ይባላል የዲስተርብድ ሚዲየሙና ዳይሬክሽን ኦፍ ዌቭ ሞሽኑ ፐርፔንዲኩላር ከሆነ ትራንስቨርሳል ይባላል ተግባባን ለምሳሌ in transverse waves such as electromagnetic waves or waves on a string አሁን ለምሳሌ string ላይ ያለ ዌቭ እንዴት ነው የሚሆነው ዲስተርብ ታለ እዚህ ጋር string አለ የሆነ string አለ ብላችሁ አስቡ string ነው ይሄ ሙቭ ሲያደርግ እንዴት ነው ሙቭ የሚያደርገው እንደዚህ ሙቭ ያደርጋል አይደለ ዌቭ ወዴት እየሄደ ነው ዌቭ ወደ ቀኝ እየሄደ ነው ነገር ግን ዲስተርብድ ፓርቲክሉ ወይም ዲስተርብድ ሚዲየሙ ወደ ላይ ነው አይደለ አይደል ዲስተርብድ ማለት እንደዚህ ሙቭ ያደረገ ነው አያችሁ ፐርፔንዲኩላር ሆነ ወደ ላይ ነው እንትኑ እየሄደ ያለው ዌቭ ደግሞ ወደ ጎን ነው እየሄደ ያለው ወይም ወደዚህ ነው እየሄደ ያለው ወደ ታች ነው እየሄደ ያለው ከዛ ይሄ ደግሞ ዌቭ ሞሽኑ ወደዚህ ነው እንደዚህ አይነት ዌቭ ትራንስቨርስ ዌቭ ይባላል በተመሳሳይ ደግሞ ሎንጊቲዩዲናል ዌቭ ምንለው ፓራላሊ የሚሄድ ከሆነ ማለት ነው ዲስተርብድ ሚዲየም particles of the disturbed medium እና የዌቭ ሞሽኑ ዳይሬክሽን ፓራላል ከሆነ ምን ይባላል ይሄ ሎንጊቲዩዲናል ይባላል ስለዚህ ፓራላል ካለ ሎንጊቲዩዲናል ነው ፐርፔንዲኩላር ካለ ደግሞ ትራንስቨርስ ነው ማለት ነው ተግባባን አይደለ ስለዚህ መልሱ ቢ ነው ማለት ነው እዚህ ጋር በሰፊው አስቀምጦታል ያው ዲፔንዲንግ ኦን ሚዲየም ለሁለት እንከፍላለን አለን ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ሜካኒካል ዌቭ ማለት only through a medium propagate የሚያደርግ ከሆነ ልክ እንደ ሳውንድ ዌቭ water ripples and tension string እነዚህ ሁሉ ሚዲየም ያስፈልጋቸዋል ኤሌክትሮማግኔቲክ ዌቭ ምንለው ግን it can propagate through vacuum and
ዊዛውት ሚዲየም ማለት ነው። ሚዲየም አያስፈልገውም ትራንስፈር ለማድረግ። ለምሳሌ ሬዲዮ ዌቭ፣ ማይክሮዌቭ፣ ኤክስሬ እነዚህ ቫኪዩም ውስጥ ወና ውስጥ ራሱ መተላለፍ ይችላሉ ምንም አይነት ሚዲየም ስለማያስፈልጋቸው ማለት ነው። በኦሪንቴሽን በዳይሬክሽን ደግሞ ትራንስቨርስ እና ሎንግቲዩድናል ብለን እንከፍለዋለን። ትራንስቨርስ ማለት ዌቭ ሃዝ ኤ ፐርፔንዲኩላር ኦሪንቴሽን ዊዝ ቫይብሬቲንግ ፓርቲክል። ቫይብሬቲንግ ፓርቲክሉ እንደዚህ እየሄደ ከሆነ ዌቭ ሞሽኑ እንደዚህ ከሆነ that is perpendicular and transverse ማለት ነው። የትራንስቨርስ ዌቭ ምርጥ ኤግዛምፕል ከተባላችሁ ኤሌክትሮማግኔቲክ ዌቭ ነው። ኤሌክትሮማግኔቲክ ዌቭ ከተባለ እና ምን ማለት ነው? እነ ሬዲዮ ዌቭ፣ ማይክሮዌቭ ማለት ነው። እነዚህ ናቸው ኤሌክትሮማግኔቲክ ዌቭ ማለት። ኢንፍራሬድ ምናምን እነዚህ ሁላ የትራንስቨርስ ዌቭ ኤግዛምፕል ናቸው። ሎንግቲዩድናል ማለት the wave is parallel to the vibrating particle ብዙ ጊዜ የሚመጣው ይሄ ነው። ለምን ብዙ ኤግዛምፕል አልተቀመጠለትም ለሎንግቲዩድናል ዌቭ። the best example is sound wave እንዳስረሱ። የሎንግቲዩድናል ዌቭ ቤስት ኤግዛምፕል ሳውንድ ዌቭ ነው። በኮምፕሬሽን ነው። ጊዜ ካለ ላስረዳችሁ እችላለሁ እንዴት ሳውንድ ዌቭ እንደሚፈጠር። ስለዚህ በዚህ መልኩ እንጨርሰው። ወደ አራተኛው ጥያቄ እንመለስ እስኪ። if the speed of the sound in air is 300 meter per second what is the wavelength of sound wave at 500 hertz ነው የሚለው። ስለዚህ ስፒድ ኦፍ ሳውንድ በአየር ላይ 300 ሜትር ፐር ሰከንድ ነው እያለ ያለው ያው አሲዩ ነው የምናደርገው። ስለዚህ ዌቭ ሌንግዙ ምን ያህል ቢሆን ነው የዛ ሳውንድ ዌቭ ማለት ነው። ፍሪኩዌንሲው ስንት ቢሆን 500 ሄርዝ ቢሆን። ስለዚህ ፍሪኩዌንሲ እና ስፒድ ተሰጥቶኝ እንዴት ነው ዌቭ ሌንግዝ የምፈልገው ነው። ትዝ የሚላችሁ ነገር አለ? ዌቭ ሌንግዝን ስፒድን እና ፍሪኩዌንሲን የሚያገናኝ አንድ ፎርሙላ ነበረ which is v is equals to lambda times f። v ማለት ስፒድ ማለት ነው። እቺ ማለት እንደምታውቋት ዌቭ ሌንግዝ ናት። ላምዳ ማለት ኤፍ ማለት ደግሞ ፍሪኩዌንሲ ናት። ስለዚህ v is equals to lambda times f። አሁን እኛ የተጠየቅነው ምንድነው? to find wavelength of the sound using lambda is equals to v over f። ምክንያቱም ላምዳን ብቻውን ለማስቀየር ለኤፍ ሳካፍለው v over f is equals to lambda ይሆናል። v ምንድነው? ስፒድ ማለት ነው። ስለዚህ ስፒድ ኦፍ ሳውንድ ኢን ደ ሚዲየም ነው የሚለው። በዚህ ሰዓት ደግሞ ኤር ነው 300 ተሰጥቶናል። ኦቨር ፍሪኩዌንሲ ደግሞ ስንት ተሰጥቶኛል? 500 ሄርዝ ተሰጥቶኛል ማለት ነው። ስለዚህ ከላይ ሜትር ፐር ሰከንድ አለኝ፣ ከስር ሄርዝ አለኝ። ስለዚህ ሜትር ፐር ሰከንድ ኦቨር ሄርዝ ደግሞ ሜትር ነው የሚሰጠን። ምክንያቱም ለምን ይመስላችኋል? ሄርዝ ማለት ምን ማለት ነው? ሰከንድ ኢንቨርስ ስለሆነ ማለት ነው። ስለዚህ ኤም እዚህ ጋር ምን አለኝ? ኤም ኦቨር ኤስ አለኝ እዚህ ጋር ሲካፈል ለኤም ኦቨር ኤስ ሲካፈል ለሰከንድ ኢንቨርስ that means 1 ኦቨር ኤስ ማለት ነው። ኤም ኦቨር ኤስ ኦቨር 1 ኦቨር ኤስ ይሄ ማለት ሜትር ፐር ሰከንድ ነው። ስለዚህ ወደ ላይ ሳረጋው ሰከንድ በሰከንድ ስለሚጠፋ ዩኒቱ ሜትር ነው። ሳካፍለው 0.6 ሜትር ይሰጠናል ማለት ነው። ስለዚህ መልሱ ሲ ነው ማለት ነው። እቺ ፎርሙላ መያዝ በቀላሉ ጥያቄውን እንድንሰራ ያደርገናል ማለት ነው። ወደ አምስተኛው ጥያቄ እንሂድ እስኪ። A car moving along the x-axis starts from the initial position ሰጥቶናል 3 meter when the initial time is 0 that means from 0 ሲነሳ ማለት ነው and stops at final position x is equals to -4 meter when the final time is 1 second then what the average velocity during this interval of time። ስለዚህ የሆነ መኪና ከኤክስ አክሲስ ከ3 ሜትር ተነሳ ልክ at time is equals to 0 ማለት ነው። ከዛ በኋላ ወዴት ነው ሄደው? ከ3 ሜትር እንግዲህ -4 ሜትር ማለት ወደ ኋላ ማለት ነው አይደለ? ወደ ኋላ ነው የተጓዘው። ምክንያቱም ከፖዚቲቭ ኤክስ ተነስቶ ወደ ኔጌቲቭ ኤክስ ዳይሬክሽን ሄደ ወደ -4 ሜትር ማለት ነው። ስለዚህ በስንት ሰዓት ውስጥ ነው? በስንት ሰከንድ ውስጥ ነው ይሄ ሁሉ የተፈጠረው? በአንድ ሰከንድ ውስጥ ነው። ከ3 ሜትር ወደ -4 ሜትር አጠቃላይ ስንት ተጓዘ? ባጭሩ 7 ሜትር ተጓዘ ማለት ነው። ምክንያቱም ከ3 እስከ 0 ድረስ 3 አለ። ከዛ በኋላ ደግሞ ከ0 ጀምሮ ደግሞ እስከ -4 ድረስ አሁንም ድጋሚ 4 አለ። 4 ሲደመር 3 7 ማለት ነው። ገና እዚህ ጋር መልሱን ሳንሰራ በፊት ከዚህ ውስጥ ምርጫ መምረጥ እንችላለን። ለምን እንደዛ ያልኩ ይመስላችኋል? what is the average velocity ነው። average velocity ነው ጥያቄው። average velocity ደግሞ ምንድነው የሚነግረን? total distance over total time ነው አይደለ? ቬሎሲቲ ሲባል ሲምፕሊ። ስለዚህ ቬሎሲቲው ኔጌቲቭ እንደሆነ አውቃለሁ። ምክንያቱም በዚህ በአንድ ሰከንድ ውስጥ ከፖዚቲቭ ኤክስ ተነስቶ ወዴት ነው ሄደው? ወደ ኔጌቲቭ ነው። ስለዚህ በዛ ሰከንድ ውስጥ ይሄን ያህል ሜትር እየቀነሰ ነው ማለት ነው። ምን ማለት ነው? -7 ሜትር ፐር ሰከንድ ማለት በሰከንድ ውስጥ 7 ሜትር
ያክል ወደ ኋላ ሄዷለሁ። ስለዚህ ገና መልሱን ሳልሰራ ኔጌቲቭ እንደሆነ ስለማቅ ዲ ማለት እችላለሁ። ስራ ለማቅለል ግን ስንሰራው ምን ይሆናል? አቨሬጅ ቬሎሲቲ ማለት ቼንጅ ኢን ፖዚሽን ኦቨር ቼንጅ ኢን ታይም ነው። ቼንጅ ኢን ፖዚሽን ስንፈልግ እንግዲህ ፋይናል ማይነስ ኢኒሻል ለማድረገው ፋይናሊ -4 ነው አይደለ? ሜተር ላይ ኢኒሻሊ -3 ነው፣ አጠቃላይ -7 ማለት ነው። እሺ ቼንጅ ኢን ቲስ ቲ ፋይናል ማይነስ ኢኒሻል፣ አሁንም ፋይናሉ 1 ነው፣ ኢኒሻሉ 0 ነው፣ 1 ሰከንድ ማለት ነው። ስለዚህ አቨሬጅ ቬሎሲቲ ስፈልግ -7 ኦቨር 1s ነው ማድረግ ነው፣ ምክንያቱም አቨሬጅ ቬሎሲቲ ማለት ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ቲ ስለሆነ ማለት ነው። ስለዚህ -7 ሜትር ፐር ሰከንድ። እቺ ማይነሷ የምትነግረን ምንድን ነው? ዳይሬክሽን ብቻ ነው የምትነግረን፣ ሌላ ነገር አትነግረንም። ወደ ኔጌቲቭ ኤክስ ዳይሬክሽን እንደሆነ ሙቭመንቱ ነው የምትነግረን ማለት ነው። መልሱ ይሄን ይመስላል። ቀላል ነው ብዬ ነው፣ ብዙም ኤክስፕሌን ማድረግ የሚቻል ነገር አይደለም። እሺ ስድስተኛው ምን ይለናል? which one of the following statement is correct? A, an inelastic collision is a collision in which both kinetic energy and linear momentum are conserved. B, an inelastic collision is a collision in which only kinetic energy is conserved. C, an elastic collision is a collision in which both kinetic energy and linear momentum are conserved. D, an elastic collision is a collision in which only kinetic energy is conserved ይላል። ስለዚህ ይሄ ጥያቄ በጣም ኮመን የሆነ ጥያቄ ነው። መጀመሪያ ምንድነው ኮሊዥን? ልክ የሆነ አንድ የሆነ ሙቪንግ የሆነ ኦብጀክት ወይ ደግሞ ሰው ሊሆን ይችላል ሌላ የሆነን አጌንስት ሌላ የሆነ ፐርሰን ኦር ደግሞ ኦብጀክትን ስትራይክ ሲያደርገው ነው አይደል? ወይም ክራሽ ሲያደርገው ነው። ይሄኔ ነው ኮሊዥን የምንለው። ወይ ምን ማለት ነው? ቱጌዘር ሁለቱ ነገሮች ሲመጡ ማለት ነው። ስለዚህ ሁለት አይነት ኮሊዥን አለ፣ ኢላስቲክ ኤንድ ኢንኢላስቲክ ኮሊዥን። ይሄን ዲፍረንስ ማወቅ በጣም ቀላል ነገር ነው። ምን ማለት ነው ኢላስቲክ ኮሊዥን ማለት? ኢላስቲክ ኮሊዥን ማለት ቦዝ ኬኔቲክ ኢነርጂ ኤንድ ሊኒየር ሞመንተም ኮንዘርቭድ ሲሆኑ ነው። ምን ማለት ነው ኮንዘርቭድ ማለት? ኮንዘርቭድ ማለት ምን ማለት ነው? ኢኒሻል ኬኔቲክ ኢነርጂው ከፋይናል ኬኔቲክ ኢነርጂው ጋር፣ ኢኒሻል ያልኩት ኮሊዥኑ ከመፈጠሩ በፊት የነበረው ኬኔቲክ ኢነርጂ ከመፈጠሩ በኋላ ካለው ኬኔቲክ ኢነርጂ ጋር እኩል ከሆነ ሲደመር ኮሊዥኑ ከመፈጠሩ በፊት የነበረው ሊኒየር ሞመንተም ኮሊዥኑ ከተፈጠረ በኋላ ከሚኖረው ሊኒየር ሞመንተም ጋር እኩል ከሆነ የስ ይሄ ምን ይባላል? ኢላስቲክ ነው ኮሊዥኑ። ቦዝ ኮንዘርቭ ሲሆኑ ኬኔቲክ ኢነርጂም ሊኒየር ሞመንተም። ኢንኢላስቲክ ስንል ሁሌ ማወቅ ያለብን ነገር ሊኒየር ሞመንተም ፎር ኢላስቲክ ኮሊዥንም ፎር ኢንኢላስቲክ ኮሊዥንም ኦልዌይስ ኮንዘርቭድ ነው። ተግባባን? ሞመንተም አይለወጥም። ኮሊዥኑ ከመፈጠሩ በፊት የሚኖረው ሞመንተም እና ኮሊዥኑ ከመፈጠሩ በኋላ የሚኖረው ሞመንተም ኦልዌይስ ኢኳል ነው። ስለዚህ የሚለየው በኬኔቲክ ኢነርጂ ነው። ኬኔቲክ ኢነርጂ ግን ሁሌ እኩል ሊሆን አይችልም። አንዳንዴ ለምሳሌ ሁለት መኪኖች ቢጋጩ ሁለቱም መጀመሪያ ላይ እንዴት ብላችሁ አስቡ፣ በተቃራኒ ዳይሬክሽን እየመጡ ነው። ስለዚህ ሁለቱም መኪኖች የራሳቸው ኬኔቲክ ኢነርጂ ይኖራቸዋል። የተለያየ ነው ብለን እናስብ፣ የተለያየ ማስና ቬሎሲቲ ስለሚኖራቸው ማለት ነው። ስለዚህ ልክ ከተጋጩ በኋላ የዛኔ የኬኔቲክ ኢነርጂ ዲሲፔት ሊያደርግ ይችላል፣ ወይም ኬኔቲክ ኢነርጂው ሊቀንስ ይችላል። ለምን? ሲጋጩ ምን ይፈጠራል? ሂት ይኖራል አይደለ? በሙቀት የሚወጣ ኢነርጂ ይኖራል። በእንደዚህ አይነት መልኩ ኬኔቲክ ኢነርጂው እንደ ሞመንተሙ ከመፈጠሩ በፊት ካለው ኬኔቲክ ኢነርጂ ጋር ኮሊዥኑ ከመፈጠሩ በፊት ካለው ኬኔቲክ ኢነርጂ ጋር እኩል ላይሆን ይችላል። በዚህ ሰዓት ኮሊዥኑ ኢንኢላስቲክ ኮሊዥን ይባላል ማለት ነው። ሶሪ ካስረዘምኩባችሁ፣ ሁለቱም ባጭሩ ለመገለጽ ነው። ስለዚህ መልሱ ባጭሩ ሲ ነው ማለት ነው። ለምን? አንኢላስቲክ ኮሊዥን ኢዝ a collision between both kinetic energy and linear momentum are conserved ማለት ነው። ስለዚህ ኢላስቲክ ስትባሉ ኬኔቲክም ሊኒየር ሞመንተም ኮንዘርቭድ ነው ማለት ነው። ስለዚህ ቶታል ኬኔቲክ ኤነርጂ ቢፎር ኤንድ አፍተር ዘ ኮሊዥን ኮንስታንት ነው። ኤንድ ኦልሶ ቶታል ሞመንተም ኦፍ ዘ ሲስተም ቢፎር ኤንድ አፍተር ኮሊዥን ኢዝ አሁንም በተመሳሳይ ሪሜንስ ዘ ሴም ነው ማለት ነው። ለኢንኢላስቲክ ምን አለን? ኬኔቲክ ኤነርጂ is not necessarily conserved ግን always linear momentum conserved ይሆናል ማለት ነው። ያው እዚህ ጋር ማምጥቶልናል። the total kinetic energy of the system before and after the collision may change due to internal forces, deformation, heat generate ሊያደርግ ይችላል። ስለዚህ kinetic energy ይቀንስ እና እንደነበረው ላይሆን ይችላል ማለት ነው። እሺ ወደ ሰባተኛው ጥያቄ እንሂድ። አሁን ወደ ክሮስ ፕሮዳክት ተመልሰናል። የመጀመሪያው ጥያቄ እንግዲህ ስካላር ፕሮዳክት ወይም ዶት ፕሮዳክት የምንለው ሰርተናል። በጣም ቀላል ነው በነገራችን ላይ። ክሮስ ፕሮዳክትም ሁለት ዘዴ ያለው ቀላሉን ዘዴ ተጠቅመን ለመስራት እንሞክራለን።
if vector A is equals to 2 in the I plus 3 in the j minus k and B is equals to minus 2 in the I minus j plus k. So what is the vector product of the two vectors? አሁን እዚህ ጋር what is the vector product of the two vectors ብሎ ይሄን ነገር ባያስቀምጥላችሁ ልትሸወዱ አይገባም። ቬክተር ፕሮዳክት ማለት ምን ማለት ነው? ክሮስ ፕሮዳክት ነው። ለምንድን ነው ቬክተር ፕሮዳክት ክሮስ ፕሮዳክት የተባለው? ምንድነው ዳይሬክሽን ማተር ያደርጋል እዚህ ቬክተር ፕሮዳክት ላይ። እዛ ዶት ፕሮዳክት ላይ ስለ ዳይሬክሽን ተጨቀናል። ምንም ዳይሬክሽን የለም እኮ አይደል? አይ ጄ የሚለውን ነገር ኦልሞስት አይ እንደ አይ ጄ እንደ ጄ ኬ እንደ ኬ ዋን ስለሆኑ ብለን ዳይሬክሽን ማተር አያደርግም። እዚህ ጋር ግን ቬክተር ፕሮዳክት ነው። ልክ ቬክተሮችን እንደማባዛት ነው። ያው በዳይሬክሽን ከተቀመጠ ኖርማሊ ቬክተር ነው። ተግባባን አይደለ? እሺ እንስራው እስኪ። እሺ ምን ይለናል? 2i plus 3j minus k እና minus 2i minus j plus k። በደንብ ተከታተሉኝ። ቀላል ዘዴ ነው። መጀመሪያ ምን እናደርጋለን? አይ እንላለን እዚች ጋር፣ ጄ ላለው እዚህ ጋር፣ ኬ ላለው። ስለዚህ አሁን ቬክተሮቹን አይን አይ ቦታ ላይ፣ ጄን ጄ ቦታ ላይ፣ ኬን ኬ ቦታ ላይ አስቀምጣለሁ። አይ ቦታ ላይ መጀመሪያው ምን አለኝ? 2 አለኝ። እዚህ ጋር 2ን አስቀመጥኩት። ጄ ቦታ ላይ ምን አለኝ? 3 አለኝ። 3ን እዚህ ጋር አስቀመጥኩት። ኬ ቦታ ላይ ምን አለኝ? -1 አለኝ አይደለ? -1ን እዚህ ጋር አስቀመጥኩት። ለሁለተኛውም ከአይ ጎን ምን አለኝ? -2ን እዚህ ጋር አስቀመጥኩት። ከጄ ጎን ምን አለኝ? -1 አለኝ። ከኬ ጎን ምን አለኝ? 1 አለኝ። እቺን ነገር አስቀምጡ። ልክ ማትስ ላይ ካስታወሳችሁ ዲተርሚናንት እንዴት እንደምትፈልጉ ማለት ነው። ከዚህ በኋላ አሁን ኢን ዘ አይ ዳይሬክሽን ያለውን ቬክተር ለማግኘት አይን ሸፍናታለሁ በአንድ እጄ። ለምሳሌ ወረቀት ላይ እየሰራው ከሆነ አይን ሸፍናታለሁ። አይን አላያትም። አሁን አይ እንደተሰረዘ አስቡ። እኛ ሁለቱን ነው የምንሰራው። አሁን ተግባባን? ኢን ዘ አይ ዳይሬክሽን ያለውን የክሮስ ፕሮዳክቱን ሪዛልት ለማወቅ አይን እንደሌለ ነው የምንወስዳት። ከዛ እቺን በዚህች አበዛለሁ፣ ሲቀነስ እቺን በዚህች አበዛለሁ። ተግባባን? ኢን ዘ አይ ዳይሬክሽን ያለውን የክሮስ ፕሮዳክቱን ሪዛልት ለማግኘት አይን ሸፈንኳት። ከዛ ወደዚህ ከግራ ተነስቼ ወደ ቀኝ ማለት ነው። 3 ሲባዛ በ1 3። ሲቀነስን እንዳትረሱ ሁሌ። ሲቀነስ ታረጉና ቀጣዩን ቬክተር በምን ማስቀመጥ አለባችሁ? በብራኬት ማስቀመጥ አለባችሁ እንዳትሳሳቱ ማለት ነው። ስለዚህ እዚህ ጋር -1 አለኝ፣ እዚህ ጋር -1 አለኝ። -1 ታይምስ -1 1 አይደለ? ስለዚህ በአይ ዳይሬክሽን ያለኝ ቬክተር ምንድነው? 2 ነው ማለት ነው። ስለዚህ የመጀመሪያው መልሴ 2i ነው። አልጨረስኩም። ጄስ ኬስ አላቅም። እሺ አይን ጨረስኩ። አይን ስፈልግ ምን አድርጌ ነው? አይን ሸፍኜ ነው። ጄን ሄድኩ። አሁን ጄን ሊሸፍን ነው ኢን ዘ ጄ ዳይሬክሽን ያለውን ቬክተር ለማግኘት ማለት ነው። ግን ለአይና ለኬ ምንድን ያደረግ ነው? ከግራ ከተነሳን ከዚህ ጀምረን ወደዚህ ነው ያበዛ ነው አይደል? ጄ ሲሆን ሁለት አማራጭ አለ። ከፈለግን አሁን ጄን ሸፍኛታለሁ፣ ኬና አይን ያሉኝ ከዚህ ወደዚህ አበዛለሁ መጀመሪያ ማለት ነው። -1 ታይምስ -2 ማይነስ ብዬ መቀጠል እችላለሁ። አይ ኖ ይሄንን ፕላስ ሳይሆን ማይነስ ነው ማድረግ የፈለኩት ካልኩ ደግሞ መጀመሪያ ማይነስን እጨምርና እንደ ቀድሞ አበዛለሁ። ተግባባን? ትንሽ ግራ ካጋባችሁ ልድገመው። ይኸው እዚህ ጋር ጄ ነው፣ ጄ ዳይሬክሽን ላይ ነው እየፈለኩ ያለሁት። ስለዚህ ጄን ሸፈንኳት፣ ሰርጃታለሁ፣ አይመለከታትም። በጄ ዳይሬክሽን ጊዜ ስናባዛ ይለያል። አይና ኬን እንደማባዛት አይደለም፣ ለአይና ለኬ እንደመፈለግ አይደለም። ስለዚህ ሁለት አማራጭ አለኝ። ወይ መጀመሪያ ማይነስ አድርጌ ጀምርና ማይነስ አድርጌ እንደ ቀድሞ አበዛዋለሁ። ምን አደርገዋለሁ ማለት ነው? 2 ታይምስ 1 2 ማይነስ -2 -1 2 አይደለ? ስለዚህ 2 -2 ብዬ መስራት እችላለሁ። ዜሮ ማለት ነው በጄ ዳይሬክሽን 0። ወይ ደግሞ እዚህ ጋር ማይነስ አላረግም ፕላስ ነው ማድረግ የፈለኩት ካልኩ ደግሞ እዚህ ፕላስ አረግና ከግራ ማባዛቴን ተውና ከቀኝ ማባዛት ጀምራለሁ። ከ-1 ጀምራለሁ ማለት ነው። -1 ታይምስ -2 አሁንም ምንድነው የሚሰጠን? 2 አይደለ? ፕላስ እሺ 2 ታይምስ 1 2 አድርጌ መስራት እችላለሁ ማለት ነው። ተግባባን አይደለ? እሺ ስለዚህ ምን ይሆናል መጨረሻ ላይ? በጄ ዳይሬክሽን ጊዜ 0 ነው የሚኖረን ማለት ነው። ምንም አይነት ቬክተር አይኖረንም ማለት ነው። ምክንያቱም እዚህ ጋር ማይነስ ስላለኝ 2 - 2 0 ይመጣል። በሁለቱም ዘዴ መስራት ትችላላችሁ። ምን አልኳችሁ? በጄ ዳይሬክሽን ጊዜ ስንፈልግ ምንድነው የምናደርገው? ወይ ፕላስ አድርጌ እንደቀደሙ ፕላስ አድርጌ ነገር ግን ሳባዛ በቀኝ በኩል አድርጌ ማባዛት ጀምራለሁ። ከዚህ ተነስቼ ማባዛት ሲቀነስ
ሁለቱን ማባዛት ካልሆነ ደግሞ ማይነስ አራግና እንደ ቅድሙ አበዛለሁ 2 ሲባዛ በ1 አድርጌ አበዛለሁ ተመሳሳይ ሪዛልት እናገኛለን። ስለዚህ በጄ ዳይሬክሽን ምንም የለንም። በአይ ዳይሬክሽን ምን አለን? 2i አለን። እሺ ኬን ስራ የመጨረሻ ኬን ሸፈንኳት እዩ ኬ እንደ አይ ናት ተመሳሳይ ነው ችግር የለም። ከግራ እነሳለሁ 2 ታይምስ -1 -2 እሺ ወደ ላይ ወስጃቸዋለሁ ማይነስ አሁንም ብራኬት ውስጥ አረጋለሁ ላለመሳሳት 3 ታይምስ -2 -6 ምን ይሆናል? ማይነስ ታይምስ ማይነስ ፕላስ ይሆናል -2 ፕላስ 6 ስለዚህ 6 ሲቀነስ 2 4 ስለዚህ እዚህ ጋር 2i ያለችኝ እዚህ ጋር ደግሞ 4k ያለችኝ ማለት ነው 2i + 4k ክሮስ ፕሮዳክት ይሄን ይመስላል። በጣም ቀላል ነው እንዳትሳሳቱ ጄ ካልተሳሳታችሁ ምንም የሚከብድ ነገር አይኖርም። which one of the following is correct ያው መልሱ ሲ ነው ማለት ነው። which one of the following is correct according to the relationship between the coefficient of volume expansion and the coefficient of linear expansion ነው የሚለው ይሄ ስለ ኤክስፓንሽን ስናወራ ምን ማለት ነው? ኤክስፓንሽን ማለት መጀመሪያ ኤክስፓንሽን ማለት በቃ ኢንክሪዝ ኢን ሳይዝ ማለት ነው። በሳይዝ መጨመር ፓርቲክሎች ከፍ ካልን ደግሞ ኦብጀክቶች ኤክስፓንድ ያደርጋሉ። ለምሳሌ እሳት ሲነካቸው አንድ ፕላስቲክ የሆነ ነገር እቃው ፕላስቲክ የሆነ ነገር እሳት ሲነካው ምን ይሆናል? ይለጠጣል፣ ሳይዙ ይጨምራል አይደለ? ይሄ ነው ኤክስፓንሽን ማለት። ኤክስፓንሽን ሶስት አይነት ኤክስፓንሽን አለ። ሊኒየር ኤክስፓንሽን አለ። ሊኒየር ኤክስፓንሽን ማለት ቁመቱ ብቻ ሲያድግ፣ ለምሳሌ ይሄ አለኝ አይደል? የሆነ ሜታል አለኝ ብላችሁ አስቡ። ይሄ ኤክስ ኢኒሻል ነው ብለን እናስብ። በኋላ ኤክስፓንድ ሲያደርግ የሆነች ነገር ጨመረች፣ እዚች ጋር የሆነች ነገር ጨመረች። ይሄ ምን ይባላል? ሊኒየር ይባላል። ሁለተኛው ደግሞ ኤሪያል ኤክስፓንሽን ነው። ኤሪያል ኤክስፓንሽን ማለት ደግሞ የሆነ ነገር ሌንግዝ እና ዊድዝ ይኖረዋል። ተግባባን? ሌንግዝ እና ዊድዝ ያለው 2 ዳይሜንሽናል ነገር አለ ብላችሁ አስቡ። ያ 2 ዳይሜንሽናል ያለው ነገር ኤክስፓንድ ሲያደርግ፣ ለምሳሌ የሆነ ትራያንግል ቢኖረኝ ወደዚህ ትራያንግል ወደ ትልቅ ትራያንግል ቢያድግ አስባችሁታል? ምን ማለት ነው? ሌንግዙም ዊድዙም አብሮ ይጨምራል ማለት ነው። በኢሳት ደግሞ ምን ይባላል? ኤሪያል ኤክስፓንሽን ይባላል። ሶስተኛው ደግሞ ቮሊዩም ኤክስፓንሽን ነው። ቮሊዩም ደግሞ 3D የሆነ ነገር ማለት ነው። ሌንግዝ ዊድዝ ሄት ያለው ነገር ኤክስፓንድ ሲያደርግ ተግባባን? ሁሉም ግን ሶስቱም ፎርሙላው እንዴት እንደመጣ ድራይቭ ማድረግ እንችላለን። አስፈላጊ አይደለም። አሁን ሶስቱንም ማገናኘት ይቻላል፣ ሊኒየርንም ኤሪያልንም ቮሊዩም ኤክስፓንሽንም። እዚህ ጋር ግን ምንድነው የተፈለገው ኮኤፊሺየንት አለው። ለምሳሌ ለቼንጅ ኢን ኤል ምን አለ ፎርሙላ? ቼንጅ ኢን ኤል L ኖት አልፋ ቼንጅ ኢን ቲ ሚል ፎርሙላ አለ። ምን ማለት ነው መሰላችሁ? ቼንጅ ኢን ኤል ማለት የሆነች ሜታል አለች ብላችሁ አስቡ። ሌንግዟ የጨመረችዋ ሌንግዝ ያት እቺ የጨመረችዋ ቼንጅ ኢን ኤል ማለት ነው። ፋይናል እሺ ምን ብላችሁ አስቡ መሰላችሁ? እቺ ፋይናል ናት። መጀመሪያ የነበረችዋ ኢኒሻል ነው። ከዚህ ነው የተነሳው። ኤክስፓንድ አድርጎ ነው ሳይዙ። እቺ ምን ትባላለች? ቼንጅ ኢን ኤል አይደለ? ኤልኤፍ ማይነስ ኤል ኖት ማለት ነው። ይሄን ላይ ስንቀንስ ምንድነው ማገኘው? እቺ ነው ማገኘው። እቺ የጨመረችዋን ሌንግዝ ለማግኘት ኢኒሻል ሌንግዝ ይኖረናል ታይምስ አልፋ የምትባል ኮንስታንት አለን ታይምስ ቼንጅ ኢን ቲ አለን። እቺ ፎርሙላ አለች ለሌንግዝ ማለት ነው። ኤሪያል ሲሆን ኤ ብለው ይሄንን ኢዝ ኢኳልስ ቱ ኤ ኖት ኤሪያ ኢኒሻል ማለት ነው ታይምስ ቤታ ታይምስ ቼንጅ ኢን ቲ እና ምን ሆኖ ይገናኛል አልኳችሁ መሰላችሁ? የቤታ that means የኤሪያል ኤክስፓንሽኑ ኮኤፊሺየንት is twice of the linear coefficient ሁሌ ማለት ነው። የኤሪያሉ ላይሰጣችሁ ይችላል። ለምሳሌ ቤታ ሳይሰጣችሁ ዝም ብለው አልፋውን ይሰጣችሁና እናንተ በሁለት አብዝታችሁ ይሄን ፎርሙላ እንድትጠቀሙ ይፈልጋል አንዳንዴ። ተግባባን አይደል? ስለዚህ ይሄንን በሁለት ማብዛት ነው ማለት ነው። ለቮሊዩም ከሆነ ደግሞ አሁንም ቼንጅ ኢን v is equals to v ኖት ለምሳሌ ጋማ በል አልፋ that means ጋማ ታይምስ ቼንጅ ኢን ቲ። ስለዚህ ጋማ ማለት ምን ማለት ነው? 3 ታይምስ ኦፍ አልፋ ነው ማለት ነው። ስለዚህ ቤታ ማለት twice of አልፋ ነው። ጋማ ማለት ደግሞ ቮሊዩም ከሆነ ደግሞ 3 ታይምስ አልፋ ነው። ስለዚህ ይሄን ሪሌሽንሺፕ ተጠቀሙ ነው ጥያቄው። የትኛው ነው ልክ? the coefficient of volume expansion and linear expansion። እቺ የሊኒየር ኤክስፓንሽን ናት አልፋ፣ ጋማ ደግሞ የቮሊዩም ኤክስፓንሽን ናት። ስለዚህ 3 ታይምስ ነው። ይሄ አሁን ቢ መልስ የሚሆነው መች ነበር? ቤታ ቢሆን ኖሮ ወይ ደግሞ ጥያቄው ላይ coefficient of aerial expansion ቢባል ኖሮ መልስ ይሆን ነበር ማለት ነው። ስለዚህ መልሱ ባጭሩ ኤ ነው ማለት ነው። እነዚህን ፎርሙላዎች ትዝ ይሏችሁ ይገባል። ይሄ እዚህ ጋር የተቀመጠው እሱ ነው።
ይሄን ክሪስ ክሮስ ብታረጉት እኔ ያልኩት ፎርሙላ ይመጣል። ቼንጅ ኢን ሌንግዝ ኢዝ ኢኳልስ ቱ ኦሪጂናል ሌንግዝ ታይምስ ሊኒየር ኮኤፊሺየንት ኦፍ ተርማል ኤክስፓንሽን ታይምስ ቼንጅ ኢን ቲ አድርገን መስራት እንችላለን ማለት ነው። እሺ 9ኛው ጥያቄ ደግሞ ሬዚስታንስ ነው ወይም ኢኩቫለንት ሬዚስታንስ እንዴት ነው የምንፈልገው? ኢኩቫለንት ሬዚስታንስ እንዴት ነው የምንፈልገው? እሺ ስለ ሬዚስታንስ ስናወራ ስንት አይነት ሬዚስታንስ አለ? መጀመሪያ ምንድነው ሬዚስታንስ? ምን ይመስላችኋል? ለምሳሌ ምን እንላለን? አንድ ነገር ሁሉም ማቴሪያል የሆነ ሬዚስቲቪቲ አለው። ሬዚስታንስ ማለት ኤሌክትሪሲቲን ፓስ ላለማድረግ ያለ ጥረት ማለት ነው፣ ወይም ደግሞ ዲፊካልቲ እንደማለት ነው። አንድ ኦብጀክት ሬዚስታንሱ ትልቅ ነው ማለት ኮንዳክቲቪቲው ትንሽ ነው ማለት ነው። በተዘዋዋሪ ኤሌክትሪክ በደንብ ለማስተላለፍ ፈቃደኛ አይደለም due to the nature of the particles ማለት ነው። ይሄ ነው ሬዚስታንስ ማለት። ስለዚህ ሬዚስታንስ ኖርማሊ ሬዚስታንስ ስንባል ምን ማለት ነው? there is a coefficient times L over area ይሄ ፎርሙላ አለ ለሬዚስታንስ። እዚህ ጋር ግን የተፈለገው ሬዚስታንሶች አንዳንዴ በሲሪየስ ኮኔክት ይሆናሉ፣ አይዘር ደግሞ በምን ኮኔክት ይሆናሉ? በፓራላል ኮኔክት ይሆናሉ። ስለዚህ ምን ትዝ ይላችኋል? በፓራላል ኮኔክት ሲሆኑ እንዴት ነው ቶታል ሬዚስታንስ መፈለግ የሚቻለው? በሲሪየስ ኮኔክት ሲሆኑ። ስለዚህ ላስታውሳችሁ እስኪ እኔ በፓራላል ኮኔክት ሲሆኑ ፓራላሊ ኮኔክት ሲሆኑ ቶታል ሬዚስታንስ እንዴት ነው የምንፈልገው? 1 ኦቨር ቶታል ሬዚስታንስ ኢዝ ኢኳልስ ቱ 1 ኦቨር R1 ፕላስ 1 ኦቨር R2 ፕላስ እያደረገን እንቀጥላለን ማለት ነው። እንዳትረሱ ብዙ ጊዜ ፓራላል ሲገናኙ የሚያሳስተው ነገር እንደዚህ 1 ኦቨር አድርገን እንሰራና የምናገኘው መልስ ከዚህ ምንድነው? የ1 ኦቨር R ቶታልን ሪዛልት ነው የምናገኘው። ስለዚህ የምናገኘውን መልስ ሁሌ መገልበጥ አለብን። እሱን እንዳትረሱ። በፓራላል ጊዜ በዚህ መልኩ ነው የሚቀመጠው። በሲሪየስ ጊዜ ሲሆን ግን ቶታል ሬዚስታንስ ኢዝ ኢኳልስ ቱ R1 ፕላስ R2 እያለ ነው የሚቀጥለው ማለት ነው። ስለዚህ ከዚህ ምን እንረዳለን? ሁሌ በፓራላል በሲሪየስ ጊዜ ኮኔክት ሲደረግ ቶታል ሬዚስታንሱ ከኢንዲቪጁዋሎቹ ይበልጣል ማለት ነው። ምክንያቱም የኢንዲቪጁዋሎቹ ድምር ስለሆነ። ለፓራላል ግን ይሄ አይሰራም። ተግባባን? አሁን ይሄ ምንድነው ያልኩት? ዳይሬክት መደመር የሆነው የሲሪየሱ ነው። ለፓራላል ደግሞ 1 ኦቨር አርቲ። እሺ ካፓሲተር ቢባልስ? ሁሌ ካፓሲተርና ሬዚስተር ተቃራኒ ናቸው። ስለዚህ when a capacitor is connected in parallel RT is equals to R1 የዚህን የሲሪየስ ዋጋ ይዛል። ተገላቢጦች ናቸው ሁሌ ሬዚስታንስ እና ካፓሲታንስ ማለት ነው። ስለዚህ እንስራው እስኪ ጥያቄውን። እዚህ ጋር ምን ይታያቸዋል? 4 ኦሆም እንግዲህ የሬዚስታንስ መለኪያ እንደሆነ ይታወቃል። በዚህ መልኩ ነው የተቀመጠው። እዚህ ጋር ከሆነ ሶርስ ጋር ኮኔክት ሆኗል። እዚህ ጋር 4 አለኝ R1 ብሎታል። እሺ እዚህን R2 ስንት ብሎታል? 6 ነው። ኦኬ R3 ደግሞ 12። ሁሌ እንግዲህ ሁሉም ሬዚስተሮች በሲሪየስ ላይ ሰጣችሁ ይችላል፣ ሁሉም በፓራላል ላይ ሰጣችሁ ይችላል። ድብልቅ ነው አብዛኛው ጊዜ የሚሆነው። ይኸው እዚህ ጋር እንደምታውቁት ሁለቱ በፓራላል እንደተቀመጡ ግልጽ ነው። በፓራላል ማለት ምን ማለት ነው? ከረንት የሚያልፍበት ሁለት መንገድ ሲኖረው ማለት ነው። ከረንት ከአንድ በላይ ማለፊያ መንገድ ሲኖረው በፓራላል ኮኔክት ሆኗል ይላል። ይኸው እዚህ ጋር ከረንት መጣ እዚህ ጋር አይደለ? እዩት፣ ወደዚህና ወደዚህ ከረንት ሁለት አይነት መተላለፊያ ይኖረዋል። ፓራላሊ ነው ኮኔክት የተደረገው ማለት ነው። ስለዚህ ሁለቱ ፓራላሊ ኮኔክት ከተደረጉ R2 3 ፈልግ ከተባልኩ የሁለትና የሶስት ኢኩቫለንት ሬዚስታንስ ፈልግ ከተባልኩ በፓራላል ኮኔክሽን እንዴት ነው ያልኳችሁ? 1 ኦቨር R2 3 is equals to 1 over R1 ማነው R2 plus 1 over R3። ስለዚህ 6 እና 12 ተሰጥቶናል። ወደዚህ እንውሰዳችሁ። 1 over R2 3 is equals to 1 over 6 plus 1 over 12 ማለት ነው አይደለ? እሺ 1 over R2 3 is equals to እንግዲህ እዚህ ጋር ኤልሲኤም መፈለግ ይችላል። የ12 እና የ6 ኤልሲኤም 12 ነው እንደምናውቀው። 12 ሲካፈል ለ6 2 2 ሲባዛ በ1 2 ሲደመር 12 ሲካፈል 12 1 ሲባዛ በ1 1 3 ኦቨር 12። እናንተ ከፈለጋችሁ ቀጥታ ክሪስ ክሮስ አድርጋችሁ ኦቨር አድርገን የሁለቱን ብዜት መውሰድ እንችላለን። ተመሳሳይ መልስ ነው። ስለዚህ አሁን ያገኘሁት የምን ቫልዩ ነው? የ1 ኦቨር R2 3 ቫልዩ 3 ኦቨር 12 ነው። ስለዚህ ምን እናደርገዋለሁ? ገለብጠዋለሁ። 12 ሲካፈል ለ3 የ R2 3 ዋጋ
4 ነው ማለት ነው 4 ኦሆም ነው ማለት ነው እሺ እመለሳለሁ ወደ ጥያቄ ከዚህ በኋላ የፊገሬ ይለያል ምክንያቱም እዚህ ጋር በፓራላል ያሉት አንድ ላይ በሲሪየስ ሆኗል ማለት ነው ጨርሻለሁ የዚህ 4 ኦሆም ስለመጣልኝ ማለት ነው እዚህ ጋር ምን አለኝ ተደጋጋሚ አሁንም 4 ኦሆም አለኝ አሁንም እዚህ ጋር ከሆነ ሶርስ ጋር በ12 ቮልት ተገናኝቷል እሺ ይሄ ምን ቫልዩ ነው የአር1 ቫልዩ ነው እቺ ደግሞ የአር2 3 ቫልዩ ነው ከዚህ በኋላ በሲሪየስ ኮኔክት ሆኑልኝ በሲሪየስ ኮኔክት ሲሆኑ ደግሞ የኢንዲቪጁዋሎቹ ድምር ነው ብያለሁ ስለዚህ 4 ሲደመር 4 8 ኦሆም መልሱ ይመጣል ማለት ነው ስለዚህ 9ኛው ጥያቄ ሲ ነው በዚህ መልኩ መስራት ትችላላችሁ ማለት ነው እሺ 10ኛው ጥያቄ which one of the following statement is correct A like charges attract each other and unlike charges repel each other B unlike charges attract each other and like charges repel each other C charge is not conserved and D charge is not quantized ነው የሚለው የትኛው ስቴትመንት ነው ልክ በጣም ቀላል አይዲያ ነው B ነው መልሱ ለምን unlike charges ሁሌ attract ይደራረጋሉ like charges ደግሞ repel ይደራረጋሉ ይሄ ከምን የመጣ ነው according to the fundamental principle of electrostatic ማለት ነው ከኮሎምብስ ሎ ነው ድራይቭ የተደረገው ምንድነው ኮሎምብስ ሎ ማለት በሁለት ቻርጅድ ፓርቲክሎች መካከል ስለሚኖረው ፎርስ ነው የሚያወራው አይደለ እንደምናውቀው ኮሎምብስ ሎ ማለት that is F is equals to K times Q1 times Q2 over R square ማለት ነው ይሄ ነው ኮሎምብስ ሎ ማለት so it said that the force between two point charges is directly proportional to the product of the two charges ለምን ምን አለን F is equals to K Q1 Q2 በሁለቱ ቻርጆች መካከል ያለውን ፎርስ ነው እየፈለኩ ያለሁት over R square and inversely proportional to the square of the distance የሚለው ከዚህ ነው የመጣው ስለዚህ መልሱ ቢ ነው ማለት ነው 11ኛው ጥያቄ how long will a current of 4 ampere takes to pass 100 coulombs of charge ምንድነው ቻርጅ እና ከረንት መካከል ያለው ማቴማቲካል ሪሌሽንሺፕ ከረንት ማለት በአንድ ሰከንድ ውስጥ ምን ያህል ቻርጅ ያልፋል ፐር ሰከንድ ምን ያህል ቻርጅ ያልፋል q over t ነው ተግባባን ምን ያህል ቻርጅ ፐር ዩኒት ታይም ያልፋል ነው አንድን የሆነ ኮንዳክተር ወይም የሆነ አንድ ማቴሪያል ስለዚህ አራት ከረንት ፓስ ለማድረግ that means a current of 4 ampere በ100 coulombs of charge ለማለፍ ስንት ታይም ይፈልጋል ስለዚህ ምን ክሪስ ክሮስ አድርጌ ከፈለኩ q is equals to i t ነው አይደለ ስለዚህ ታይም ነው ጥያቄው ለi አካፍለዋለሁ ስለዚህ q over i ነው ማለት ነው 100 ሲካፈል ለ4 B 25 ይመጣል ማለት ነው ይሄው 25 ሰከንድ የሚለው ከዚህ ነው የመጣው ማለት ነው 12ኛ ጥያቄ ላይ ደርሰናል ምን ይለናል which one of the following statement is correct A Faraday's law states that the size of the induced electromotive force is inversely proportional to the rate of change of magnetic flux B Lenz's law states that the direction of the induced electromotive force is always such as to oppose the change of magnetic field or magnetic flux. C. Coulomb's law which states that the magnitude of the electrostatic force between 2 point charges is inversely proportional to the magnitude of the two charges. D. Newton's law of gravitational that means Newton's law of universal gravitation states that every object in the universe attracts every other object with a force that is inversely proportional to the product of the mass of the particle ይላል እንግዲህ ጥያቄው ስለ ፊዚክስ ላይ ስላሉት ሎዎች ነው ብዙ አይነት ሎ ተምራችኋል ከዚህ በፊት አይደለ ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ኮሎምብስ ሎ ሌንዝስ ሎ ፋራዳይስ ሎ በጣም ብዙ ሎዎች ተምራችኋል ስለዚህ ከነሱ ነው ምን እንነሳው ማለት ነው እሺ መጀመሪያ እስኪ ኤሌክትሮማግኔቲክ ኢንዳክሽን ምንድነው ፋራዳይ ሎ ምንድነው ሌንዝስ ሎ ምክንያቱም ኮሎምብስ ሎ እና ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ኮመን ናቸው እነሱንም እናብራራለን ሶ መልሱ ቢ ነው B ምንድነው የሚለው Lenz's law states that the direction of the induced electromotive force is always such as to oppose the change of magnetic flux መጀመሪያ ምንድነው induction electromagnetic induction is a process by which a changing magnetic field induces an electromotive force ልክ የሆነ magnetic field change እያደረገ ነው ስለዚህ ያ የማግኔቲክ ፊልዱ ቼንጅ ኤሌክትሮሞቲቭ ፎርስ ኢንዲዩስ የሚያደርግ ከሆነ ኤሌክትሮሞቲቭ ፎርስ ማለት ቮልቴጅ ማለት ነው በዛ ኮንዳክተር ላይ ኤሌክትሮሞቲቭ ፎርስ ወይም ቮልቴጅን ኢንዲዩስ የሚያደርግ ከሆነ ወይም ደግሞ ክሬት የሚያደርግ ከሆነ ደን ምን እንላለን ይሄ ፕሮሰስ ኤሌክትሮማግኔቲክ ኢንዳክሽን ነው እንላለን ማግኔቲክ ፊልዱን በመቀየር ማለት ምን ማለት ሊሆን ይችላል that means
ማግኔቱን ሙቭ በማድረግ ሊሆን ይችላል። ወደ ኮይሉ የሆነ ኮይል አለን፣ የተጠቀለለ ዋየር አለን። ማግኔቱን ወደ ኮይሉ እናስጠጋዋለን ኦር ኮይሉን ወደ ማግኔቱ እያስጠጋን፣ ሁለቱም ቢሆን ችግር የለም። ብቻ የሁለቱ ሪሌቲቭ ሙቭመንት ማግኔቲክ ፊልድ ቼንጅ ይፈጠራል አይደለ? ማግኔቱን ወደ ኮይሉ ስናስጠጋው በዚህ ሰዓት ያ ቼንጂንግ ማግኔቲክ ፍለክስ ኤሌክትሮሞቲቭ ፎርስ ኦር ቮልቴጅ ኢን ኮንዳክተር ኢንዲዩስ የሚያደርግ ከሆነ we say this process is electromagnetic induction። ይሄ ፌኖሜና ፈርስት ዲስከቨሪ የሆነው በማይክል ፋራዳይ ነው በ1830ዎቹ አካባቢ ማለት ነው። ይሄ ኤሌክትሮማግኔቲክ ኢንዳክሽን የሚባለው ፕሪንሲፕል ትራንስፎርመሮች፣ ጄኔሬተሮች፣ ኤሌክትሪክ ሞተሮች የሚሰሩት በዚህ ፕሪንሲፕል ነው። ማግኔቲክ ፊልድ ቼንጅ ክሬት በማድረግ ኤሌክትሮሞቲቭ ፎርስን ኢንዲዩስ ማድረግ ነው። ይሄ ነው ኤሌክትሮማግኔቲክ ኢንዳክሽን ማለት። ስለዚህ ስለ ኤሌክትሮማግኔቲክ ኢንዳክሽን ስናወራ ሁለት ሎዎች አሉ፣ ፋራዳይስ ሎ ኤንድ ሌንዝስ ሎ ማለት ነው። ፋራዳይስ ሎ ምንድነው የሚለው ካልን ፋራዳይስ ሎ ማለት ያው የራሱ የማይክል ፋራዳይ ስራ ነው። ፋራዳይስ ሎ ኦፍ ኤሌክትሮማግኔቲክ ኢንዳክሽን ምን ይላል? the magnitude of the induced electromotive force በማግኔቲክ ፊልድ ቼንጅ ምክንያት የሚፈጠረው ኢንዲዩስ የሚሆነው ኤሌክትሮማግኔቲክ ፎርስ ማግኒቲዩድ in a closed circuit ከምን ጋር ዳይሬክትሊ ፕሮፖርሽናል ነው to the rate of change of magnetic flux። ስለዚህ ማግኔቲክ ፍለክሱ ቼንጁ ሬት ኦፍ ቼንጁ ማለት ማግኔቲክ ፍለክስ ኦቨር ታይም ትልቅ ከሆነ ማግኔቲክ ፍለክስ ማለት ምን ማለት ነው? ማግኔቲክ ፊልድ ታይምስ ኤሪያ ነው አይደለ? በአንድ ኤሪያ ውስጥ ምን ያህል በአንድ በሆነች 1 ሜትር ስኩዌር ውስጥ ማለት እንችላለን ምን ያህል ማግኔቲክ ፊልድ ፓስ ያደርጋል ነው። ስለዚህ ያ ቼንጁ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍለክሱ ትልቅ ከሆነ ኤሌክትሮሞቲቭ ፎርስ ክሬት የሚደረገው ኤሌክትሮሞቲቭ ፎርስ ማግኒቱዱ ትልቅ ይሆናል። ተግባባን? ይሄ ሎ የማለው ነው ፋራዳይስ ሎ ነው። ስለዚህ ፋራዳይስ ስትባሉ ትዝ ይላችሁ የሚገባው ማግኒቱድ የምትለው ቃል ነው። the magnitude of the induced electromotive force or voltage is directly proportional to the rate of change of magnetic flux። እሺ ምንድነው እኛ አሁን ቢ ብለን የመረጥነው ሌንዝስ ሎ ምንድነው የሚለው? the Faraday's law ስናብራራ it implies that if the magnetic flux throughout a circuit changes it will induce an electromotive force። ስለዚህ electromotive force ወይም voltage እንዲፈጠር በሰርኪዩት ውስጥ magnetic flux change ማድረግ አለበት። ምንድነው magnetic flux? በአንድ ኤሪያ ውስጥ በአንድ ፕሌን ውስጥ ምን ያህል magnetic field ፓስ ያደርጋል። ይሄ ነው magnetic flux ማለት። ስለዚህ this induced EMF can result in the flow of electric current። ስለዚህ voltage ከተፈጠረ ይሄ ኢንዲዩስድ የሆነው ኢኤምኤፍ ምን ክሬት ያደርጋል? ኤሌክትሪክ ካረንት በሰርኪዩት ውስጥ ፍሎ እንዲያደርግ ያደርጋል ማለት ነው። ስለዚህ የሚፈጠረውን ካረንቱ ደግሞ ኢንዲዩስድ ካረንት ይባላል ማለት ነው። ኤሌክትሮሞቲቭ ፎርሱ ኢንዲዩስድ ኢኤምኤፍ እንደተባለው ማለት ነው። እሺ ሌንዝስ ሎ ምንድነው የሚለው? ሌንዝስ ሎ ከፋራዳይ ሎ ኮንሲኩዌንስ ነው። ከፋራዳይስ ሎ ላይ ተነስቶ ነው ሐሳቡን የገለጸው። ሌንዝ የሰው ስም ነው። state that the direction of the induced EMF እሺ አሁን ፋራዳይ ስለምን አወራ? ስለ magnitude of the induced EMF አይደለ? በዛ ኮንዳክተር በዛ ሰርኪዩት ስለሚፈጠረው induced EMF ነው ያወራው ፋራዳይ። ሌንዝ ደግሞ ዳይሬክሽኑ እንዴት ይሆናል የሚለው ነው። ሌንዝ ስትባሉ ዳይሬክሽን ትዝ ሊላችሁ ይገባል። the direction of the induced EMF is always such that it opposes the change in magnetic flux that produced it። ስለዚህ የኢንዲዩስድ EMF ዳይሬክሽን ኢንዲዩስድ ኢኤምኤፍን የፈጠረው ቼንጅ ኢን ማግኔቲክ ፍለክስን ኦፖዝ ያደርጋል። የሱ ተቃራኒ ነው። ተግባባል? እሱ አሁን ይሄ ኢንዲዩስድ ኢኤምኤፍ የተፈጠረው በምንድን ነው? ቼንጅ ኢን ማግኔቲክ ፍለክስ አይደል? ስለዚህ ዳይሬክሽኑ የዛን ቼንጅ ኢን ማግኔቲክ ፍለክስ ኦፖዝ አድርጎ በተቃራኒው ነው ማለት ነው። the direction of the induced EMF is or it opposes the change in magnetic flux ማለት ነው that produces it. in other words the induced current or EMF ሊሆን ይችላል ተመሳሳይ ነው in a circuit always oppose the change in magnetic field cause it change in magnetic field ነው አይደለ induced EMF ነው የፈጠረው። ስለዚህ ዳይሬክሽኑ ያንን ነገር ኮዝ ያደረገው change in magnetic field ወይም change in magnetic flux direction ተቃራኒው ነው ማለት ነው። ይሄ law this law ensures the energy is conserved ማለት ነው። ኢነርጂ ኮንዘርቭ ይሆናል ማለት ነው። ወይም ሰመራዊ ሲሆን በዚህ መልኩ ማስቀመጥ እንችላለን። ወይ magnetic field changes in a circuit creates magnetic flux አይደል? magnetic field የሆነን ኤሪያ የሆነን ፕሌን ፓስ ያደርግ magnetic flux እንላለን። ሶ ይሄ ደግሞ magnetic flux ምን ክሬት ያደርጋል? induced EMF ክሬት ያደርጋል then induced current ማለት ነው። ስለዚህ ወደ ጥያቄያችን ስንመለስ የትኛው ነው ልክ? Lenz's law says that the direction አያችሁ the induced electromotive force is always oppose the change in magnetic flux። እስኪ ኤስ
ለምን ልክ አልሆነ? the Faraday law states that the size ማለት magnitude ነው, the induced electromotive force is inversely proportional to the rate of change of magnetic flux. inversely ለመሆን ያለበት directly ነው። ለዛ ነው ይሄ ጥያቄ ይሄ ምርጫ ልክ ያለው ነው ማለት ነው። ሲስ ለምደው ልክ ያለው ነው። Coulomb's law which states that the magnitude of the electrostatic force. Coulomb's law ማለት በሁለት at rest ላይ ያሉ ቻርጆች ስለሚኖራቸው ፎርስ ነው የሚያወራው። ያ ፎርስ ኤሌክትሮስታቲክ ፎርስ ይባላል። ስለዚህ የዛ ኤሌክትሮስታቲክ ፎርስ ማግኒቲዩድ is inversely proportional to the magnitude of the two charges ይላል። ኢንቨርስሊ ነው እንዴ? አይደለም። ምክንያቱም F is equals to K Q1 Q2 over R square. They are directly proportional እኮ አይደለም። magnitude of the two charges ሲጨምር ፎርስ ይጨምራል። magnitude of the two charges ሲቀንስ ፎርስ ይቀንሳል። ስለዚህ ልክ አይደለም። D Newton's law of universal gravitation states that every object in the universe attracts every other object. ልክ ነው ይሄ አይደለም? እዚህ ድረስ ልክ ነው። ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ምንድነው? ዩኒቨርስ ውስጥ ያለው ሁሉም ነገር እርስ በርሱ አንዱን አትራክት ያደርጋል። ሰው ለሰው አትራክት ያደርጋል። ሰው ከእቃ አትራክት ያደርጋል። ግን በሰውና በሰው በእቃና በእቃ ያለውን መካከል ያለውን አትራክሽን ብዙ ጎልቶ ማይታየው በጣም ደካማ ፎርስ ስለሆነ ነው። is inversely proportional to the product of the mass. ሁለቱም ኢንቨርስ ሎ ፎርስስ ይባላሉ። ምንድነው? F is equals to Gm1 M2 over R square ነው። ይሄው እዚህ ጋር ቻርጅ ነው፣ እዚህ ጋር ማስ ነው፣ እዚህ ጋር አሁንም ዲስታንስ ነው R ነው። ስለዚህ በፕሪንሲፕል ደረጃ ተመሳሳይ ናቸው አይደል? እዚህ ጋርም ኮንስታንት አለ፣ እዚህ ጋርም ኮንስታንት አለ። ስለዚህ inversely proportional to the product of the two mass የሚለው ልክ አይደለም፣ ወይም the masses የሚለው ለምን? they are directly proportional ማለት ነው። ስለዚህ መልሱ B ይሆናል ማለት ነው። ተግባባን። እንቀጥል። 13ኛ A charge of 10 coulomb is in an electric field of 5 Newton per coulomb. What is the force acting on the charge? ምን ማለት ነው electric field? እስኪ እንየው። 13ኛ ነው። electric field ማለት force over charge ማለት ነው። force over charge ማለት ነው electric field ማለት። ወይ ደግሞ በሌላ መልኩ ዲፋይን ስናደርገው ምንድነው electric field? electric forceዎች ማነው ኤሌክትሪክ ቻርጆች ኤሌክትሪክ ፎርስ ኤክስፒሪየንስ የሚያደርጉበት ሪጅን ማለት ነው። የሆነ ኤሌክትሪክ ቻርጅ አለ፣ ፖዚቲቭ ኔጌቲቭ ሊሆን ይችላል። እነዚህ ኤሌክትሪክ ቻርጆች ኤሌክትሪክ ፎርስ ይኖራቸዋል አይደል? ምክንያቱም ተመሳሳይ ቻርጅ ከሆነ ይገፋፋሉ፣ ተቃራኒ ከሆኑ ደግሞ ይሳሳባሉ። ስለዚህ ይሄ ቻርጅ ኤክስፒሪየንስ የሚደረግበት ሪጅኑ ኤሌክትሪክ ፊልድ ይባላል። ተግባባና? ሪጅን ነው። ይሄ ኤሌክትሪክ ፊልድ ደግሞ በሁለቱ በቻርጆቹ መካከል ባለው ኤሌክትሪክ ፎርስ ሲካፈል ለቻርጅ ነው ማለት ነው። ተግባባን? ስለዚህ E is equals to F over Q ስለሆነ እኛ ጥያቄው ፎርስ ነው። ፎርስ ማለት ደግሞ ኤሌክትሪክ ፊልድ ታይምስ Q ነው ማለት ነው። Q ማለት ቻርጅ ማለት ነው። ስለዚህ 10 ኮሎም ተሰጥቶናል ታይምስ 5 ኒውተን ፐር ኮሎም ሲሆን ኮሎም በኮሎም ሲጠፋ 50 ኒውተን ነው ማለት ነው። ስለዚህ መልሳችን A 50 ኒውተን ይሆናል ማለት ነው በቀላሉ። ምክንያቱም ኤሌክትሪክ ፊልድ ማለት ፎርስ ኦቨር ቻርጅ ስለሆነ ማለት ነው። 14ኛ ጥያቄ According to the first law of thermodynamics, which one of the following statement is correct? በthermodynamics first law የትኛው ነው ልክ ከዚህ ውስጥ? A. The internal energy of the system can be increased when the work done is done by the system and heat added on the system. internal energy የሚጨምረው work done by the system ሲሆንና heat ሲጨመርበት ነው። B. If the system is an isolated system, the internal energy of the system is not constant. Now, C. If the process is a adiabatic process, the internal energy of the system is equal to the work done by the system. And D is the internal energy of the system can be increased when the work done on the system and heat added on the system. እስኪ እንየው ምንድነው first law of thermodynamics የሚለን? The first law of thermodynamics states that the energy cannot be created or destroyed, but it can be transformed from one to another ነው የሚለው. It's often expressed in terms of conservation of energy, stating that the change in internal energy of the system is equal to the heat added to the system minus the work done by the system. ባጭሩ first law of thermodynamics ምንድነው የሚለን መሰላችሁ? ኢንተርናል ኤነርጂ ምንለዋል? ኢንተርናል ኤነርጂ ማለት ሲስተሙ አጠቃላይ የሚኖረው ኤነርጂ ማለት ነው ተደምሮ ኬኔቲክ ኤነርጂ፣ ፖቴንሻል ኤነርጂ፣ ብዙ አይነት ኬሚካል ኤነርጂ በቃ አጠቃላይ ኤነርጂዎች ተደምሮ ምን ይባላል? ኢንተርናል ኤነርጂ ይባላል። ልክ ሜካኒካል ኤነርጂ እንደምንለው ማለት ነው። ስለዚህ ይሄ ኢንተርናል ኤነርጂ በፎርሙላ ስናስቀምጠው ቼንጅ ኢን ኪው ሂት ማለት ነው። ወደ ሲስተሙ የሚገባ ሂት ሊሆን ይችላል፣ ከሲስተሙ የሚወጣ ሂት ሊሆን ይችላል። ሲቀነስ ቼንጅ ኢን ደብሊው
ቼንጅ ኢን ደብሊው ማለት ስራ ሊሰራበት ይችላል ሲስተሙ ላይ። ስራ መሰራት ማለት ምን ማለት ነው? ኮምፕሬስድ መሆን፣ ቮሊዩሙ መቀነስ ማለት ነው። ስራ ሰራ ሲባል ደግሞ ቮሊዩሙ ጨመረ ማለት ነው። ተግባባን አይደል? ስራ ይሰራበታል ወይ ስራ ይሰራል እሱ፣ ወይ ሂት ይገባል ወደ ውስጥ ወይ ሂት ይወጣል። ስለዚህ ባጭሩ በዚህ ማስቀመጥ እንችላለን። እዚህ ጋር ሁሌ በተማሪ መካከል አንድ የሚነሳ እንትን አለ። እቺኛዋ መቼ ናት እንደዚህ ማይነስ የሚሆነው? አንዳንድ መጽሐፍ ላይ ለምሳሌ ነው ፕላስ አድርጎ ያስቀምጠዋል። ሁለቱንም አይዲያው ከገባን ተመሳሳይ ነው። እስኪ እኔ በዚህ ላስረዳችሁ። አንዱን ያዙት። እቺ ማይነስም ልትሆን ትችላለች፣ ፕላስም ልትሆን ትችላለች። ሳብራራው ይገባችኋል። መቼ ነው ሂት ፖዚቲቭ የሚሆነው? ወደ ውስጥ ሂት አድድ ቱ ዘ ሲስተም ሲሆን፣ ወደ ሲስተሙ ሂት ሲገባ ሂት ፖዚቲቭ ይሆናል። ቼንጂንግ ኪው ፖዚቲቭ ይሆናል። ወደ ውስጥ ሲገባ አድ ማለት ነው። ወደ ሲስተሙ ሳስገባ ቼንጂንግ ኪው ኔጌቲቭ የሚሆነው እቺ እንደዚህ ለማለት ፈልጌ ነው። ኔጌቲቭ የምትሆነው መች ነው? ሂት ሪሙቭ ሲሆን ነው። ከሲስተሙ ሲወጣ ሂት እችኛዋን ኔጌቲቭ አድርጌ ነው የምወስደው። እሺ አሁን ስለ ማይነስ ነው። ማይነስ ቢሆን ኖሮ ነው እያወራው ያለሁት። መቼ ነው ወርክ ደን ፖዚቲቭ የሚሆነው? ፖዚቲቭ የሚሆነው ወርክ ደን ዳት ሚንስ እንዳለ እንደዚህ ፎርሙላው እንዳለ የምንጠቀመው ስራ ሲሰራ እሱ ዳት ሚንስ ሲስተሙ ስራ ሲሰራ ወርክ ደን ባይ ሲስተም ምን አድርገን እንወስዳለን? ፖዚቲቭ አድርገን እንሰራለን። ኦን ዘ ሲስተም ሲሆን ስራ ሲሰራበት ደግሞ ኔጌቲቭ አድርገን እንወስዳለን። ኔጌቲቭ አድርገን ነው ማለት ምን ማለት ነው? ኦን ዘ ሲስተም ሲሆን ይሄ ፖዚቲቭ ሆነ ማለት ነው አይደል? እዚች ጋር ኔጌቲቭ አለኝ፣ አሁንም ኔጌቲቭ ሲጨምር። እሺ መቼ ነው እንደዚህ የሚሆነው? ቼንጂን ዩ ኢዝ ኢኳልስ ቱ ቼንጂን ኪው ፕላስ ብሎ መጽሐፉ ሲያስቀምጠውስ ምን ማለት ነው ካልን ይሄኛው ነገር ይቀየራል። እቺ ፕላስ ከሆነች ወርክ ደን ባይ ዘ ሲስተም ኔጌቲቭ አድርጎ ይወስደዋል። አያችሁ ራሱ ነው የሚመለሰው። ወርክ ደን ኦን ዘ ሲስተም ደግሞ ፖዚቲቭ። ቅድም ፖዚቲቭ ነው አላለም? ኔጌቲቭን ኔጌቲቭ ጨመረንበት። አሁን ደግሞ ፎርሙላውን እንዳለ ፖዚቲቭ አድርገን ከወሰድ ነው ወርክ ደን ኦን ዘ ሲስተምን ፖዚቲቭ ብለን እናስባለን ማለት ነው። እንደዚህ ግራ ከሚያጋባችሁ አንዱን መውሰድ ግን ትችላላችሁ። በቃ ይሄንን ያዙ። ቼንጂን ኢንተርናል ኤነርጂ ኢዝ ኢኳልስ ቱ ቼንጂን ኪው ማይነስ ቼንጂን ደብሊው። መቼ ነው ወርክ ደን ፖዚቲቭ የሚሆነው? ወርክ ደን ባይ ዘ ሲስተም ሲሆን ስራው ሲሰራ እሱ ኤክስፓንድ ሲያደርግ፣ ኦን ዘ ሲስተም ሲሆን ደግሞ ኔጌቲቭ ነው ማለት ነው። ተግባባን አይደለ? እሺ ይሄ ነው ፈርስት ሎው ኦፍ ቴርሞዳይናሚክስ ማለት። ብዙ ቴርሞዳይናሚክስ ፕሮሰሶችን ተምራቸዋል። አዳባቲክ ፕሮሰስ፣ አይሶተርማል ፕሮሰስ፣ አይሶኮሪክ ፕሮሰስ። እነሱን እንይ እስኪ። some common thermodynamics process are the first one is isothermal process. ኮመን ከሚባሉ ቴርሞዳይናሚክስ ፕሮሰስ አንዱ አይሶተርማል ፕሮሰስ ነው። አይሶተርማል ተርማል የሚለውን ምን ማለት ነው? ተርማል ማለት ሂት ማለት ነው። ኮንስታንት ሂት ነው። ቴምፕሬቸሩ ኮንስታንት ነው ማለት ነው። ተግባባን? ኢን አይሶተርማል ፕሮሰስ ቴምፕሬቸር ኦፍ ዘ ሲስተም ሪሜንስ ኮንስታንት። ቴምፕሬቸሩ ኮንስታንት ነው። ቴምፕሬቸር ኮንስታንት ነው ማለት ደግሞ ምን ማለት ነው? ኢንተርናል ኤነርጂ ኦፍ ዘ ሲስተም ተመሳሳይ ነው ማለት ነው፣ ወይም ኮንስታንት ነው ማለት ነው። ስለዚህ አይሶተርማል ስትባሉ ቼንጅ ኢን ኢንተርናል ኤነርጂ ኢዝ ዜሮ። እንዳትሳሳቱ። ኢንተርናል ኤነርጂ አይደለም ዜሮ የሆነ። ኢንተርናል ኤነርጂ ዜሮ ሊሆን አይችልም። ቼንጁ ነው። ዳት ሚንስ ምን ማለት ነው? የሆነ ሰዓት ላይ የሚኖረው ኢንተርናል ኤነርጂ በኋላ ቆይተንም ያን ኢነርጂውን ብናይ ተመሳሳይ ነው። ፋይናሉና ኢኒሻሉ ተመሳሳይ ነው ማለት ነው። ዩኤፍ ኢዝ ኢኳልስ ቱ ዩአይ ማለት ነው እንጂ ዩኤፍ ዜሮ ነው ዩአይ ዜሮ ነው አላለም። ተግባባን? ይሄ ነው አይሶተርማል ማለት። ቴምፕሬቸር ኮንስታንት ነው። ቼንጅ ኢን ኢንተርናል ኤነርጂ ደግሞ ዜሮ ነው። ዱሪንግ አን አይሶተርማል ኤክስፓንሽን ኢንክሪዝ ኢን ቮሊዩም ኦፍ አን አይዲያል ጋዝ። ቮሊዩም ኢንክሪዝ ያደርጋል። ለምሳሌ ሂት ፍሎስ ኢንቱ ዘ ሲስተም ቱ ሜንቴን ዘ ቴምፕሬቸር ኮንስታንት ነው የሚለው። አይሶተርማል ተግባብተናል። አዳባቲክ ማለት ደግሞ there is no heat exchange between the system and the surrounding። በሲስተሙና በሰራውንዲንግ መካከል ምንም አይነት የሂት ኤክስቼንጅ የሙቀት መለዋወጥ የለም። ወደ ሲስተሙ የሚገባ ሂት የለም፣ ከሲስተሙ የሚወጣ ሂት የለም። ተግባባን? ሂቱ ኮንስታንት ነው። ስለዚህ ምን ማለት ነው? ቼንጅ ኢን ኪው ኮንስታንት ነው ማለት ነው። this implies that any change in internal energy is solely due to work done by the system። ምን ማለት ነው? solely ማለት በብቸኝነት ማለት ነው አይደለ? ስለዚህ እዩት፣ ምን ነበር ያለው? change in internal energy is equal to change in q minus change in w። እቺ ዜሮ ከሆነች ምን ማለት ነው? ኢንተርናል ኤነርጂ ጨመረ ካልን ወይ ይሄ ነገር ምን ተደርጎበታል? ስራ ተሰርቶበታል ማለት ነው። እቺ ፖዚቲቭ ስትሆን ነው እቺ የምትጨምረው አይደለ? ስለዚህ የኢንተርናል ኤነርጂው መጨመርና አለመጨመር በምኑንም ብቻ ነው የሚወሰነው? በወርክ ደን ብቻ ነው የሚወሰነው። ምክንያቱም ሂት ኮንስታንት ስለሆነ ማለት ነው አዳባቲክ ፕሮሰስ ላይ። ፎር ኤግዛምፕል ይላል a sudden compression of gas in a cylinder without allowing any heat transfer in or out of would be an adiabatic process።
ብዙ ጊዜ አዳባቲክ ፕሮሰስ ኤግዛምፕል ከተባላችሁ በጣም ሰደን ኩዊክ ምናምን የሚሉ ቃላት ካሉ አዳባቲክ ፕሮሰስ ነው የሚሆነው። ለምሳላችሁ ለምሳሌ ልክ ኳስ ሲነፋ እንዴት ነው የሚሆነው? አየር እንዳይወጣ ቶሎ ቶሎ አይደለ? ቶሎ ቶሎ የምንነፋው ሂት ወደ ውጪ እንዳይወጣ። ይሄን አይነት ፕሮሰስ አለበዚያ በሲስተሙና በሰራውንዲንጉ መካከል ሂት ኤክስቼንጅ ይኖራል፣ ታይም ካለ ጊዜ ካለ ማለት ነው። ስለዚህ ሰደን ኮምፕሬሽን ኦፍ ጋዝ ኢን ሲሊንደር ውስጥ ያለ ጋዝ ኮምፕሬስድ ሲሆን ሂት በቃ ጊዜ ላይ ለመስጠት ማለት ነው። ጊዜ ካለ ይወጣል ሂት ወይ ሂት ሊገባ ይችላል ወደ ውስጥ። ያ እንዳይሆን ስንፈልግ ምን እናደርገዋለን? ፕሮሰሱን ራፒድ እናደርገዋለን፣ ፈጣን እናደርገዋለን። አዳባቲክ ፕሮሰስ ማለት ይሄ ነው። አይሶባሪክ ማለት ደግሞ ፕሬሸር ኦፍ ዘ ሲስተም ኮንስታንት ሲሆን ነው። ተግባባን? this often occurs when there is constant external pressure applied to the system። የሆነ ሲስተሙ ላይ ኮንስታንት የሆነ ኤክስተርናል ፕሬሸር አፕላይ ሲሆን and it allow to expand or contract while keeping the pressure constant ማለት ነው። ስለዚህ ኤክስፓንድ ሊያደርግ ይችላል፣ ኮንትራክት ሊያደርግ፣ ስራ ሊሰራበት ይችላል፣ ሲስተሙ ስራ ሊሰራ ይችላል፣ ኦር እሱ ሊሰራበት ይችላል። ብቻ ኮንስታንት የሆነ ፕሬሸር ሲስተሙ ላይ አፕላይድ ሲሆን ይሄኔ አይሶባሪክ ፕሮሰስ እንለዋለን ማለት ነው። ኤግዛምፕሉ ሂቲንግ ኦፍ ኤ ጋዝ ሲሊንደር ዊዝ አ ሙቨብል ፒስተን ማለት ነው where the pressure remains constant። ይሄን ኤግዛምፕሉ። አይሶኮሪክ ወይም አይሶሜትሪክ ይባላል። አይሶኮሪክ ማለት ወይም ደግሞ አይሶቮሊሜትሪክም ይባላል። አይሶቮሊሜትሪክ፣ አይሶኮሪክ፣ አይሶሜትሪክ ተመሳሳይ ናቸው። the volume of the system remains constant። የሲስተሙ ቮሊዩም ኮንስታንት ነው። መቼ? በአይሶኮሪክ ፕሮሰስ ጊዜ። ስለዚህ ቮሊዩም አልጨመረም ማለት ደግሞ ምን ማለት ነው? ስራ አልተሰራም ማለት ነው። no work is done or by the system or on the system ማለት ነው። ምን ብያለሁ? work done ስራ ተሰራ የሚባለው ኤክስፓንድ ሲያደርግ ቮሊዩሙ ሲጨምር ነው። ተሰራበት የሚባለው ደግሞ ኮምፕሬስድ ሲያደርግ ነው፣ ወይም ኮምፕሬስ ሲሆን ነው፣ ቮሊዩሙ ሲቀንስ ነው ማለት ነው። ስለዚህ ቮሊዩሙ ካልጨመረ ካልቀነሰ work done አልተሰራም፣ እሱ ላይም አልተሰራበትም ማለት ነው። this is አይሶኮሪክ ፕሮሰስ። ለምን work done ማለት ምን ማለት ነው? እናንተ የምታውቁት ፎርስ ታይምስ ዲስፕሌስመንት አይደለ? እሺ ምን ፕሬሸር ማለት ምን ማለት ነው? ፎርስ ኦቨር ኤሪያ ነው አይደለ? እንደምታውቁት ፕሬሸር ማለት ፎርስ ኦቨር ኤሪያ ነው። ስለዚህ በፎርስ ቦታ ፕሬሸር ታይምስ ኤሪያ አስገባውበት። ይሁ ፕሬሸር ታይምስ ኤሪያ ታይምስ ኤስ ምን ማለት ነው? ኤሪያ ታይምስ ዲስፕሌስመንት። ይሄ ሜትር ስኩዌር ነው፣ ይሄ ሜትር ነው። ምን ሆነ? ሜትር ኪዩብ። ምን ማለት ነው? ሜትር ኪዩብ ቮሊዩም። ፒ ታይምስ ቼንጂንግ ቪ የመጣው ከዚህ ነው ማለት ነው። ወርክ ደም ማለት ፒ ታይምስ ቼንጂንግ ቪ ስለሆነ ማለት ነው። እሺ ሌላኛው ሳይክሊክ ፕሮሰስ ነው። In cyclic process, thermodynamics, where a system undergoes a series of change in state and returns to initial state. Cyclic process ማለት የተነሳበት የሆነ ኢኒሻል ስቴት አለ፣ የሆነ የደረሰበት ፋይናል ስቴት አለ፣ ድጋሚ ወደ መጀመሪያው ኢኒሻል ስቴት ሲመለስ ማለት ነው። ምን ማለት ነው? ምንም አይነት ቼንጅ የለም፣ ኔት ቼንጅ የለም። ወይም ምን ማለት እንችላለን? ቼንጅ ኢን ኢንተርናል ኤነርጂ ዜሮ ነው ማለት እንችላለን፣ ምክንያቱም ወደ ነበረበት ስለተመለሰ ማለት ነው። እነዚህ ናቸው ኮመን የሚባሉት ቴርሞዳይናሚክስ ፕሮሰሶች። ወደ ጥያቄያችን እንመለስ። So according to the first law of thermodynamics, which one of the following statement is correct? እሺኒ the internal energy of the system can be increased when the work is done by the system and heat added on the system. ምን ብለናል? changing q ማነው changing u is equals to changing q minus changing w። እሺ ኢንተርናል ኤነርጂው እንዲጨምር ይሄ ፖዚቲቭ መሆን አለበት። ልክ ነው አይደለም? ልክ ነው። and work is done by the system እቺ ናት ልክ እንዳትሆን ያደረገ። ስራ ከተሰራበት ቀነሳ ማይነስ ሆነ አይደል? እንደዚሁ ነው የምንወስደው ስለተባባልን ማለት ነው። እቺ ግን on the system ብትሆን ምን ትሆናለች? ልክ ይሆን ነበር፣ ምክንያቱም እቺ ፕላስ ትሆናለች፣ ትልቅ ነው፣ ኢንተርናል ኤነርጂው ይጨምራል ማለት ነው በዚህ ሰዓት። if the system is isolated system, the internal energy of the system is not constant። ይሄም ልክ አይደል? እዚህ ጋር አንድ ያረሳነው ነገር አለ። አይሶሌትድ ሲስተም የሚባል አለ። አይሶሌትድ ሲስተም እና ኢንሱሌትድ ሲስተም፣ አይሶሌትድ እና ኢንሱሌትድ ሲስተም ይባላል። አይሶሌትድ ሲስተም ማለት ሙሉ ለሙሉ ከሰራውንዲንጉ የተነጠለ ሲሆን ከሰራውንዲንጉ ጋር ምንም አይነት ኮኔክሽን የለውም። ስለዚህ ከሰራውንዲንጉ ጋር ኮኔክሽን ከሌለው ሂት ወደ ውስጥ አይገባም፣ ሂት ወደ ውጭ አይወጣም ማለት ነው። ስራ እሱ ሰራውንዲንጉ ላይ ስራ አይሰራም፣ ወይም ሲስተሙ ላይ ስራ አይሰራም። ስለዚህ ምንም አይነት ኤክስቼንጅ ከሌለ ቼንጅ ኢን ኢንተርናል ኤነርጂ ኮንስታንት ነው የሚሆነው፣ ዜሮ ነው የሚሆነው። ኮንስታንት ማለት ዜሮ ነው፣ ምክንያቱም ፋይናል ማይነስ ኢኒሻል ኢዝ ኢኳልስ ቱ ዜሮ እያልኩ ነው። ኮንስታንት ነው የሚሆነው። ስለዚህ ኢዝ ኖት ኮንስታንት አለ፣ አይሆንም። እሺ አይሶሌትድ ማለት እንዳልኳችሁ ከሰራውንዲንግ ጋር ምንም አይነት ኮኔክሽን ሳይኖረው ሲቀር ነው። ኢንሱሌትድ ማለት ደግሞ ሂት ማያስተላልፍ ከሆነ ከስሙ መረዳት እንደምንችለው ሂት ወደ ውስጥ አያስገባም፣ ወደ ውጭ አያስወጣም፣ ኢንሱሌትድ ይባላል ይሄ ሲስተም። ወይም ኖርማሊ አዳባቲክ ማለት እንችላለን። ያው አዳባቲክ ፕሮሰሱ ነው፣ ይሄንንም እንደዚህ ማለት እንችላለን።
እሺ ሲስ ምን ይለናል? if the process is adiabatic process the internal energy of the system is equal to the work done by the system of course አይደለ? adiabatic process ላይ ምንድነው የሚሆነው? change in u is equal to change in q minus change in w አይደለ? so ፕሮሰሱ adiabatic ከሆነ ይሄኛው change in q አይኖርንም። ስለዚህ change in internal energy is work done by the system ብቻ ይሆናል ማለት ነው። d ምን ይላል? the internal energy of the system can be increased when the work is done on the system and heat is added on the system ይላል። ይህም ሌላ መልስ የሚሆን ጥያቄ ነው። the internal energy of the system can be increased when the work done is done of course አይደለ? እቺ ፖዚቲቭ ስለምትሆን and heat is added on the system of course ይሄም ፖዚቲቭ ይሆናል ይጨምራል። ስለዚህ መልሱን ሲንም ዲ ማለት እንችላለን። ሁለት አማራጭ አለን ማለት ነው። እሺ ወደ 15ኛው ጥያቄ እንሂድ። which of the following statement is correct? የትኛው ነው incorrect? a the magnitude of the torque is depending on the size of the force. b the magnitude of the torque is depending on the moment arm of force. c the magnitude of the torque is depending on the line of action of force. d the magnitude of the torque is independent of the line of action of force ይለናል። እስኪ ስለ ቶርክ ምንድነው ቶርክ መጀመሪያ ከሚለውን ጀምር። እሺ the magnitude of torque ማለት is a measure of rotational force applied to an object. አንድ ኦብጀክት ላይ rotational force apply ስናደርግ ነው rotational force ፎርሱ ዝም ብሎ ያንን ነገር ዲፎርም አይደረም የሚያደርገው። ይሄ ምንድነው እሱን ለምሳሌ ሳይዙን መቀየር ምናምን አይደለም ስራው። ያን ነገር ሮቴት እንዲያደርግ የሚያደርገው ፎርስ ቶርክ ነው የሚባለው። a measure of rotational force ማለት ነው። ይሄ ቶርክ በምን ዲፔንድ ይሆናል? በሁለት ነገር ዲፔንድ ይሆናል። magnitude of force ምክንያቱም r cross f ነው አይደለ? ቶርክ ማለት r cross f ነው። በምን ዲፔንድ ይሆናል? አፕላይድ የምናደርገው ፎርስ ማግኒቲዩድ ትልቅ ከሆነ ቶርኩም ትልቅ ይሆናል። plus the distance from the pivot point or moment arm እንለዋለን at which the force is applied. ፎርሱ አፕላይድ የሚደረግበት ፒቮት ፖይንትም ምን ያደርገዋል? ዲፔንድ ያደርገዋል ማለት ነው። ስለዚህ according to this statement የትኛው ነው ልክ ያልሆነው? ዲ ነው ማለት ነው። ዲ ምንድነው የሚለን? the magnitude of the torque is independent of line of action of force. line of action of force ማለት the line along which a force or the resultant of any number of force may be considered to act ማለት ነው። ይሄ ፎርሱ አፕላይ የሚደረግበት ላይን ማለት ነው። ፎርሱ አፕላይ የሚደረግበት ላይን ይወስነዋል ማለት ነው፣ እንዲሽከረከር ማለት ነው። ስለዚህ መልሱ ዲ ነው ማለት ነው። Vector A has a magnitude of 4 units and makes an angle of 45 degree with a positive x-axis. የሆነ ቬክተር A የሚባል ከፖዚቲቭ x-axis 45 ዲግሪ የሰራ የሆነ ምን አለን? ቬክተር አለን ይለናል። ዩኒቱ ደግሞ 4 ዩኒት አካባቢ ነው። This is vector A ማለት ነው። And the vector B also magnitude of 4 unit and directed along the positive x-axis. And which one of the following is correct? ሌላ ደግሞ ዝም ብሎ positive x-axis ላይ ደግሞ 4 ዩኒት አለን። ይሄ በ45 ዲግሪ ነው የሚገኘው። ይሄ ግን ቀጥታ x-axis ላይ 4 units አለን እና የትኛው ነው ስቴትመንት ኮሬክት የሆነው ስቴትመንት? A the horizontal component of the resultant vector is 2.83, the vertical of the resultant vector is 6.83, the magnitude of the resultant vector is 7.4 and the direction of the resultant vector is 68 degree. ስለዚህ እንዴት ነው ሆሪዞንታል እና ቨርቲካል ኮምፖነንት የምንፈልገው? ምክንያቱም ቬክተር ኤ ምን አለው? የራሱ ሆሪዞንታል እና ቨርቲካል ኮምፖነንት አለው አይደለ? እቺ ቬክተር ቢ ናት። ቬክተር ቢ ያው እንደምናውቀው ኤክስ ኮምፖነንት ብቻ ነው ያለው ኤክስ አክሲስ ላይ ስላለ። ስለዚህ የቬክተር ኤን ኤክስ ኮምፖነንት ከቬክተር ቢ ኤክስ ኮምፖነንት ጋር በመደመር ሪዛልታንት ኦፍ ዘ ሆሪዞንታል ኮምፖነንት ኦፍ ዘ ሪዛልታንት ቬክተር እናገኛለን ማለት ነው። ቨርቲካል ኮምፖነንት ኦፍ ዘ ቬክተር ግን የቬክተር ኤ ዋይ ነው ማለት ነው። ምክንያቱም ቢ ምንም ስለሌለው ማለት ነው። እስኪ እኒ ወደ ኤክስፕላኔሽኑ። So to find the resultant vector we can use vector addition given that one vector has a magnitude of 4 unit and makes an angle of 45 degree with the positive axis and the other vector also magnitude of 4 unit and directed along positive x axis. ስለዚህ የመጀመሪያው v1 4 units, 45 ዲግሪ ያለው ቬክተር 2 ያው x axis ላይ ስላለ ዲግሪው 0 ዲግሪ ነው የሚሆነው። so መጀመሪያ የቨርቲካሉን የቬክተር 1ን ሆሪዞንታል እና ቨርቲካል ኮምፖነንት እንፈልግ። ያው ምን አይነት ነው ያለው ቬክተሩ? እንደዚህ ነው አይደል ያለው? እዚህ ጋር 45 ዲግሪ ከሆነ እዚህ ጋር የቬክተር ኤ ቪ ኤ ዋይ አለን አይደል? እዚህ ጋር ደግሞ ቪ ኤ ኤክስ አለን። ስለዚህ ከዚህ ውስጥ ዋይ ሆሪዞንታል ኮምፖነንቱን ለመፈለግ እቺኛዋን ለመፈለግ ምንድነው ኮስ ነው የምንጠቀመው አይደል? ምክንያቱም ኮስ ማለት adjacent over
ሃይፖተነስ ስለሆነ እቺ 4 እንደሆነች እንዳትረሱ ስለዚህ አጀሰንቱ ምንድነው VAX ነው ኦቨር ሃይፖተነሱ 4 ነው ይሄ ምን ይሰጠናል ኮስ ይሰጠናል ማለት ነው ኮስ 45 ዲግሪ ይሰጠናል ክሪስ ክሮስ አርጉትማ VAX ማለት 4 ሲባዛ ኮስ 45 ይሄው 4 ሲባዛ ኮስ 45 ሆሪዞንታል ኮምፖነንቱን አገኘን ማለት ነው ቨርቲካል ኮምፖነንቱን ደግሞ ሳይን እንጠቀማለን ምክንያቱም ኦፖዚት ነው ቨርቲካሉ ማለት ይሄኛው ነው የዚህኛው ኦፖዚት ስለሆነ ኦፖዚት ኦቨር ሃይፖተነስ አድርገን አሁንም 4 ታይምስ ሳይን 45 ዲግሪ አድርገን እናገኛለን ማለት ነው እሺ ለቬክተር 2 ቬክተር 2 እንዳልኳችሁ የት ነው ያለው እዚህ ጋር ነው ያለው ኤክስ ኮምፖነንት ላይ ብቻ ነው ሆሪዞንታል ኮምፖነንት ብቻ ነው የሚኖረው ሶ ዲግሪው 0 ዲግሪ ነው ስለዚህ 4 ሲባዛ በኮስ 0 ኮስ 0 ማለት ያው ሳይን 90 ነው ሳይን 91 ስለሆነ 4 ነው እሺ ቨርቲካል ኮምፖነንት የለውም አንግሉንም ማወቅ አይተበቀበንም ለዚህ ምክንያቱም ኤክስ ኮምፖነንት ላይ ኤክስ ላይ ነው ያለው ሶ የሚኖረው ኤክስ ኮምፖነንት ብቻ ነው ማለት ነው ሶሪ ለድምጼ ጉንፋን ይዞኝ ነው ያው ማቅረብ ስላለብኝ ነው ቪዲዮን እሺ then we can sum up the horizontal and the vertical components separately to find the component of the resultant vector ስለዚህ መደመር ነው ካም በኋላ ያለብን ማለት ነው horizontal component of the resultant vector ማለት የቬክተር 1 horizontal component plus የቬክተር 2 horizontal component a እና b ያልኩት ማለት ነው እኔ vertical component of the resultant vector ስንፈልግ የቬክተር y y component ሲደመር የቬክተር 2 y component ማለት ነው ስለዚህ 4 cos 45 ዲግሪ plus 4 cos 0 ዲግሪ 4 sin 45 ዲግሪ እና 4 sin 0 ዲግሪ ይሆናሉ ማለት ነው ኦልሞስት ካልኩሌት እናደርገው 6.83 ይሆናል approximately y ደግሞ 2.83 ዩኒት ይሆናል ማለት ነው ያው በኮስ 45 ፋንታ ሩት ኦቨር 2 ገብቶበት ነው ሩት ኦቨር 2 ስለሆነ ቫልዩ ማለት ነው እስኪ ወደ ምርጫው እንሂድ the horizontal component of the resultant vector is 2.83 ይላል ይሄ የምኑ ነው ያ ቨርቲካሉ ነው አይደለ ይሄ የስንት ነው የሆሪዞንታሉ 6.83 ነው የቨርቲካሉ ደግሞ 2.83 ነው ይመጣልን ስለዚህ which of the following statement is correct ነው የሚለው horizontalu 2.83 the vertical component of the resultant direction is 6.83 እሺ the magnitude ስንት ይመጣል ማግኒቲዩዱን አልሰራንም አሁን x እና y ኮምፖነንት ፈለግን አይደለ x እና y ኮምፖነንት ከፈለግን በኋላ ምክንያቱም x እና y ካገኘን በኋላ ሪዛልታንት መፈለግ እንችላለን አይደለ ራዲካል አስገብተን 6.83 the whole square plus 2.83 the whole square ስናደርገው ምን ማግኘት ይችላልን ቶታል ሪዛልታንት ማግኘት ይችላልን አሁን እዚህ ጋር ያገኘነው የኤክሱን ብቻ ነው እዚህ ጋር ደግሞ ያገኘነው የዋይውን ብቻ ነው ማለት ነው ወደ 14.79 አካባቢ ይመጣል ሪዛልታንት ምን ፈልግ ሶ ባጭሩ መልሱ ቢ ነው የሚሆነው ቢ ምንድነው የሚለን the vertical component of the resultant vector is 6.83 yeah of course so ቀጣዩ ጥያቄ ምን ይለናል the SI unit of the angular momentum የangular momentum SI unit ምንድነው የangular momentum SI unit ምንድነው ሲጀመር ምንድነው angular momentum angular momentum is a vector quantity መጀመሪያ ቬክተር ነው momentum ስትባሉ angularም ሆነ linear momentum ሁለቱም ቬክተር ኳንቲቲዎች ናቸው እንዳትሸወዱ that describes the rotational motion of an object የዛን ኦብጀክት rotational motion describe የሚያደርግ አንድ ኳንቲቲ ነው momentum ለምሳሌ linear momentum ማለት mass times velocity ማለት ነው ምን ማለት ነው how hard to stop a moving object ማለት ነው አንድ የተንቀሳቀሰ ያለን ኦብጀክት ስቶፕ ለማድረግ ለማቆም ምን ያህል ከባድ ነው ያንን ነው ካልኩሌት የሚያደርግልን ይሄንን ፕሮፐርቲ ነው የሚገልጽልን ማለት ነው ምክንያቱም ሙቭ ያደረገ ያለ ነገር ምን አለው ማስ አለው የራሱ ቬሎሲቲ አለው ስለዚህ እሱን በማባዛት ነው የምናገኘው ይሄ ሊኒየር ሞመንተም እንለዋለን አንጉላር ሞመንተም ስንል ደግሞ እንትኖቹ ነው የሚቀየሩት ይሄ ሊኒየር ሞመንተም ከሆነ አንጉላር ሞመንተም ደግሞ ማስ በሚለው ፋንታ ኢነርሺያ ይኖረናል ሊኒየር ቬሎሲቲ በሚለው ፋንታ ደግሞ ምን ይኖራል አንጉላር ቬሎሲቲ ይኖረናል ማለት ነው ስለዚህ ምርጫዎቹን እንይስኪ
ኒውተን ሜትር ኒውተን ፐር ሜትር ኒውተን ሜትር ሰከንድ ራድ ፐር ሰከንድ ነው። እዚህ ጋር ያስቀምጣለን ኪሎግራም ሜትር ስኩዌር ፐር ሰከንድ የምን ዩኒት ነው? ማስ ኪሎግራም ነው አይደል? ማስ ኪሎግራም ሜትር ፐር ሰከንድ ነው አይደል? ምን ማለት ነው ይሄ ኪሎግራም ሜትር ፐር ሰከንድ ማለት? እሺ ለእንትኑስ አሁን ይሄንን ብዙ ጊዜ የሊኒየር ሞመንተም በፒ ነው ሳይን የምንሰጠው ሁለቱን ለመለየት ሊኒየሩና አንጉላሩን ብዙ ጊዜ እቺን ፒ እናረጋታለን። ለአንጉላሩ ነው ኤል የምንጠቀመው ማለት ነው። ኤል ደግሞ ምን አለን? አይ ታይምስ ደብሊው ወይም ደግሞ ሌላ አንጉላር የሞመንተምን መግለጫ መንገድ አር ይኖረናል ክሮስ ሊኒየር ሞመንተም። ይው ሊኒየር ሞመንተም ኪሎግራም ሜትር ፐር ሰከንድ ነው። ምክንያቱም ኪሎግራም አለን እዚህ ጋር ሜትር ፐር ሰከንድ ከዚህ አለን። ድጋሚ አር ስላለ እዚህ ጋር ምን እንጨምራለን? ሜትር እንጨምራለን። ሜትር ስኩዌር ፐር ሰከንድ ነው። እዚህ ጋር ግን ምርጫው እንደዚህ አይነት ምርጫ ጭራሽ የለም አይደለ? ያሉት ምርጫዎች በኒውተን ሜትር በኒውተን ሜትር ሰከንድ ኒውተን ፐር ሜትር እና ራድ ፐር ሰከንድ ነው የተቀመጡት። ስለዚህ የሆነ ነገር እኛ ወደዚህ ማምጣት አለብን ማለት ነው። ወደ ኒውተን ማምጣት አለብን። እስኪ ወደ ኒውተን ለማምጣት እንሞክር። ኒውተን ማለት ምን ማለት ነው? ፎርስ ማለት ነው። ፎርስ ማለት እዚህ ጋር እንስራ። ፎርስ ማለት ማስ ታይምስ አክሰለሬሽን ማለት ነው። የማስ ዩኒት ምንድነው? ኪሎግራም። የአክሰለሬሽን ዩኒት ምንድነው? ሜትር ፐር ሰከንድ ስኩዌር። ስለዚህ ኪሎግራም ሜትር ፐር ሰከንድ ስኩዌር ይሄ ማለት ምንድነው? 1 ኒውተን ነው ማለት ነው። እኛ ያለን ምንድነው? ኪሎግራም ሜትር ስኩዌር ፐር ሰከንድ ነው አይደለ? ስለዚህ 1 ሜትር ምን አለን? ትርፍ አለን። ከዚህ 1 ሰከንድ ደግሞ ያነሳለን። እስኪ ይሄንን በኒውተን እንግለጸው። ምን ይመጣል? ኪሎግራም ሜትር ፐር ሰከንድ ስኩዌር ነው አይደለ? ፐር ሰከንድ ስኩዌር ሲሆን እዚህ ጋር ምን ይቀረናል? ኪሎግራም አይቀረንም። ታይምስ ሜትር ኦቨር ታይምስ ኤስ አይደል? እንደዚህ ነው የሚቀረን እኮ ኪሎግራም ሜትር ፐር ሰከንድ ስኩዌር ኦቨር ሜትር ታይምስ ኤስ ነው። ምክንያቱም አንድ ኤስ በአንድ ኤስ ሲጠፋ ያው ወደ ነበርንበት እንመልሰዋለን። ስለዚህ በዚህ ፋንታ ማንን አስገባው ማለት ነው? ይሄው ከዚህ ወስጄ 1 ኒውተን የሚለውን አስገባው ማለት ነው። ስለዚህ ኒውተን ሜትር ሰከንድ ይሄ ምን ዩኒት ነው ማለት ነው? የአንጉላር ሞመንተም ዩኒት ነው ማለት ነው። እሺ እኔ በጁል ግለጹልኝ ብላችሁ ምን ታረጋላችሁ? በጁልስ ቢሆን የተጠየቀው ኖሮ ጁል ማለት ለምሳሌ ወርክ ደም ማለት ምን ማለት ነው? ፎርስ ታይምስ ዲስፕሌስመንት ማለት ነው። ፎርስ ማለት ምን ማለት ነው? ጁል ማለት ነው። ማን ነው? ፎርስ ማለት ምን ማለት ነው? ኒውተን ማለት ነው። ዲስፕሌስመንት ማለት ምን ማለት ነው? ሜትር ማለት ነው። ስለዚህ ኒውተን ሜትር ማለት ነው ጁል ማለት ነው አይደል? ስለዚህ ይሄንን በዚህ ግለጹልኝ ብላችሁ ጁል ሰከንድ ትሉኛላችሁ ማለት ነው። ስለዚህ መልሳችን ሲ ሆነው በዚህ መልኩ ፎርሙላውን ድራይቭ ለማድረግ ትሞክራላችሁ። 1 ኒውተን ማለት 1 ኒውተን is equal to 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ወደ ምን ቀየርኩት? ወደ ኒውተን ወደ ኤን መግለጽ እንድችል አራኩ አወጣዋቸውና ማለት ነው። ከዛ እዚህ ጋር ኪሎግራም ሜትር ፐር ሰከንድ ስኩዌር የሚለውን ካወጣው በኋላ እዚህ ጋር ሜትር ይቀረኛል። ምክንያቱም እዚህ ጋር ሜትር ስኩዌር ስለሆነ እዚህ ጋር ደግሞ 1 ሰከንድ ማብዛት አለብኝ ስለሚጣፋ ማለት ነው። ሰከንድ ይመጣልኝ። ሶ ኒውተን ሜትር ሰከንድ የመጣው በዚህ ምክንያት ነው ማለት ነው። ተግባባን አይደል? 17ኛው ጥያቄ እንዴት እንደሰራ እንቀጥል። According to electric field line properties, which one of the following statement is correct? ስለ ኤሌክትሪክ ፊልድ ላይን ፕሮፐርቲ አሉ አይደለ? ስለዚህ በነዛ ኤሌክትሪክ ፊልድ ላይን ፕሮፐርቲዎች ውስጥ ትክክል ያልሆነ ስቴትመንት የትኛው ነው? A, the magnitude of charge and the number of fields are inversely proportional to each other. B, the field lines never intersect with each other. C, the field lines are perpendicular to the surface of the charge. D, the field strength is proportional to the concentration of the lines ይላል። ኦኬ ይሄንን ጥያቄ ዝም ብለን ያለፍ ነው። ለምን ዝም ብለን ያለፍ ነው? እነዚህ ጥያቄዎችን እነዚህ የቪዲዮችን ጥያቄዎች ከጨረስን በኋላ አንዳንድ ነገሮች ማብራሪያ የሚፈልጉ አሉ የፊዚክስ ላይ ማለት ነው። አንዱ ዳይናሚክስን ለማየት አስበናል። ዳይናሚክስ ላይ ብዙ እንትኖች አሉ። ኢንክላይንድ ፕሌን ላይ ሲቀመጥ እንዴት ነው ፍሪክሽናል ፎርስ ምን ፈልገው ምናምን የሚለውንና ስለ ኤሌክትሪክ ፊልድ ላይን
አጠቃላይ ስለ ኤሌክትሮማግኔቲዝም ለብቻ ለማስረዳት አስበናልና እሱን እዚህኛው ጥያቄ ላይ አካተነው 18ኛው ሁኔታው ነው እንመለሳለን ከጨረስን በኋላ ማለት ነው። ልክ ባዮሎጂ ላይ እንዳረግ ነው ወደ እነሱ እንመለሳለን። መነሳት ያሉባቸውን ፖይንቶች ሰፋ አድርገን ለማንሳት ማለት ነው። So 19ኛው ጥያቄ according to Ohm's law which one of the following is proportional constant? በኦምስ ሎ መሰረት proportional constant የሆነ የትኛው ነው? A voltage, B current, C resistance, D voltage and current. አሁን ኦምስ ሎን በደንብ እናያለን ተከታተሉ። Ohm's law state that the current flowing through a conductor between two points is directly proportional to the voltage across the two points. ስለዚህ ኦምስ ሎ ምንድነው የሚለን? በሆነ ኮንዳክተር በሁለት ፖይንቶች መካከል በሆነ ኮንዳክተር ውስጥ የሚያልፈው ከረንት ከቮልቴጁ ጋር አክሮስ the two points ከሚኖረው ቮልቴጅ ጋር ዳይሬክትሊ ፕሮፖርሽናል ነው። ምን ማለት ነው? ቮልቴጁ በጨመረ ቁጥር ምን ይጨምራል? ከረንቱ ይጨምራል። ከዛ በኋላ given a constant temperature and a constant resistance ማለት ነው። እዚህ ውስጥ ልክ ቮልቴጁ ሲጨምር ከረንቱ የሚጨምረው ሬዚስታንሱ ኮንስታንት መሆን አለበት፣ ቴምፕሬቸሩ ኮንስታንት መሆን አለበት። ተግባባን? ይሄ ደግሞ በፎርሙላ ይሄው እዚህ ጋር እንደተቀመጠው V = IR ማለት ነው። when voltage increases current increases ማለት ነው። so in this equation ማን ነው ኮንስታንት? R is the proportional constant ማለት ነው representing the resistance። እነዚህ ኦሚክ ይባላሉ ኮንስታንት ሬዚስታንስ ሲኖራቸው ማለት ነው። ስለዚህ መልሱ ማን ነው? ሲ ነው ማለት ነው። 20ኛው calculate the increase in length of a 50 cm brass rod that is heated from 25 degrees Celsius or centigrade to 70 degrees Celsius። ይሄው እዚህ ጋር ኮንስታንት ተሰጥቶናል። I think ባለፈው በትንሹ ስለ increase in length እንዴት ነው ኤክስፓንድ የሚያደርገው የሚለው በፎርሙላ አይተናል አይደለ? ትዝ የሚለው ካለ እስኪ አብሮ ከሱ ጋር ይከተለኝ። So to calculate the increase in length, change in L of the brass when is it heated, we use this formula for linear thermal expansion. change in L ማለት ልክ ሂት ሲሰጠው የጨመረው ሌንግዝ ማለት ነው። የጨመረው ሌንግዝ እኩል ነው ኮንስታንት አልፋ አለን ታይምስ የመጀመሪያው ኦሪጂናል ሌንግዝ ታይምስ change in T። ምክንያቱም ቴምፕሬቸር ስንሰጠው ስለሆነ የጨመረው የሰጠነው ቴምፕሬቸር ምን ያህል ነው? መጀመሪያ እሱ 25 ላይ ኖሮኛ 50 ካረግን የጨመርነው ኔቱን ነው እዚህ ጋር የምናስገባው ማለት ነው 25 ብለን። ሶ አልፋ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ይባላል። ኤል ኦሪጂናል ሌንግዝ ነው 50 ሴንቲሜትር ማለት ነው። ይሄንን ቀድመን ወደ ሜትር መቀየር እንችላለን። ካልሆነ መጨረሻ ላይ እዚህ ጋር የምናገኘው ቼንጅ ኢን ኤል ስለሆነ በኋላ ወደ ሜትር እንቀይራለን። ከሁለት አንዱ ሁለቱን ያስኬዳል። ግን ምርጫዎቹ ላይ በምንድነው የተቀመጠው? በሜትር ስለሆነ ቀድመን በሜትርም ማድረግ እንችላለን። ስታካፍሉ የምትሳሳቱ ምንም ይመስላችሁ ከሆነ ዝም ብላችሁ ስሩትና መጨረሻ ላይ ተቀይሩታላችሁ። እሺ እስኪ እንቀጥል። ሶ ኢኒሻል ቴምፕሬቸር 25 ዲግሪ ሰጥቶናል። ፋይናል ቴምፕሬቸር 7 ሰጥቶናል። ኮኤፊሺየንት አለን እዚህ ጋር። ስለዚህ መጀመሪያ ቼንጅ ኢን ቲን ካልኩሌት እናደርግ። ምን ያህል ቴምፕሬቸር ነው የሰጠነው? 7 ሲቀነስ 25 45 ዲግሪ ነው የሰጠነው ማለት ነው። ስለዚህ ቼንጅ ኢን ቲን አገኘን። አሁን ፎርሙላውን እንጠቀም እስኪ። ምን አለን? ቼንጅ ኢን ኤል = አልፋ ኤል ኦሪጂናል ሌንግዝ ማለት ነው ታይምስ ቼንጅ ኢን ቲ። ይሄው አልፋ ስንት ነው? 1.9 ታይምስ 10 ሬዝ ማይነስ 5 ነው ታይምስ ኦሪጂናል ሌንግዙን እዚህ ጋር በምንድን ነው የወሰደው? በሴንቲሜትር ነው የወሰደው። ከዛ ወደ ሜትር ቀየረው በኋላ ላይ ታይምስ 50 ታይምስ 45። ከዚህ በኋላ ይሄንን ስታበዙት አጠቃላይ ምን ይመጣል መሰላችሁ? 4.275 ታይምስ 10 ሬዝ ማይነስ 2 ይመጣል ማለት ነው። ይሄን እንዴት ነው ወደ ሜትር መቀየር የሚቻለው? 1 ሜትር ማለት ስንት ሴንቲሜትር ነው? 100 ሴንቲሜትር ነው። ስለዚህ ማንኛውም ሴንቲሜትር የተቀመጠልን ነገር ወደ ሜትር ለመቀየር በመቶ ማካፈል ነው ማለት ነው። ይሄንን በመቶ ስናካፈል ምን ይሆናል? 4.275 times 10 raise minus 2 divided by 10 raise minus 2 አይደለ? 10 raise 2 ማለት ነው ለመቶ ማካፈል ስለሆነ። ሶ ምን ይሆናል? ያው እቺ ቁጥር ራሷ ትሆናለች። ከላይ ግን -2 ይሆናል አይደል? ምክንያቱም እዚህ ጋር ፖዚቲቭ ነው። ወደ ላይ ወስደው ኔጌቲቭ አድርጌ ወስደዋለሁ። 10 ሬዝ -4 ይመጣል ማለት ነው። መልሱ 4.275 ታይምስ 10 ሬዝ -4 ይመጣል ማለት ነው። ስለ ኤክስፓንሽን በደንብ የገባችሁ ይመስለኛል አይደል?
አሁን ከቮሊዩም ብትጠየቁስ ኖሮ ኤሪያል ኤክስፓንሽን ብትጠየቁም ኖሮ አንዳንዴ አልፋ ብቻ ሊሰጧችሁ ይችላሉ እንዳወራ ነው ባለፈው እንዳትረሱ ኤሪያል ከሆነ ይሄንን ለሁለት አብዝቼ ይጠቀምበታለሁ ቮሊዩም ከሆነ ለሶስት አብዝቼ ይጠቀምበታለሁ በቃ ባጭሩ ይሄ ነው ምንም የሚለየው ነገር የለም ማለት ነው ከቮሊዩም እና ኤሪያል ኤክስፓንሽን 21ኛው ጥያቄ 10 ማይክሮ ፋራድ እንደምናውቀው የካፓሲተር ዩኒት ነው is charged to the voltage which has 6 volt 6 volt ባለው ቻርጅ ተደረገ ማለት ነው ምን ያህል ኢነርጂ ይዟል ኢነርጂ ኦፍ ኮንዳክተር ኢነርጂ ኦፍ ካፓሲተር እንዴት ነው የምንፈልገው ትዝ የሚላችሁ ፎርሙላ አለ 1/2 CV² ሚል ነገር ትዝ ካላላችሁ አሁን ካምቧላ ይበላችሁ so ኢነርጂ ስንፈልግ ኢነርጂ ኦፍ ካፓሲተር ማለት ነው to calculate the energy stored in the capacitor ይሄንን ፎርሙላ ነው የምንጠቀመው 1/2 CV²። ስለዚህ C ያለን 10 ፋራድ ቮልቴጅ ያለን 6 ስለዚህ 1/2 times 10 times 36 ይሆናል 6 ስኩዌር ሲሆን 360 ሲካፈል ለ2 180 ጁል ይመጣል እዚህ ጋር ግን እዚህ 180 ሚል ጁል አለ ቀጥታ 180 አልተቀመጠልንም አያችሁ 180 ቀጥታ የለም ምንድነው ያለው 0.8 times 0.18 times 10 to the power of 3 ሁለቱን ዜሮዎች 18 ይሆናል አንድ ዜሮ ሲጨምርበት ይሄው 180 ጁል ይመጣል ማለት ነው መልሱ ዲ ነው ማለት ነው በቃ በጣም ቀላል ጥያቄ ነው ፎርሙላውን ብቻ ትዝ እንዲላችሁ አድርጉ ማለት ነው the SI unit of angular acceleration is dash የangular acceleration SI unit ምንድነው ነው ቀጣዩ ጥያቄ የangular acceleration SI unit angular acceleration ማለት ምን ማለት ነው ሁለት አክሰለሬሽን ከዚህ በፊት ተመራችኋል አይደለ ሊኒየር አክሰለሬሽን ኤንድ አንጉላር አክሰለሬሽን ማለት ከሊኒየሩ ተነስተን ማውራት እንችላለን ልክ ሜትር ፐር ሰከንድ ስኩዌር ነው አይደለ ሊኒየር አክሰለሬሽን ዩኒቱ ስለዚህ የእንትኑ የአንጉላር አክሰለሬሽኑ ደግሞ ምን ይሆናል ራድ ፐር ሰከንድ ስኩዌር ማለት ነው በቃ ለምን አንጉላር አክሰለሬሽን ማለት አንጉላር ቬሎሲቲ ኦቨር ታይም ነው አንጉላር ቬሎሲቲ ማለት ነው ራድ ፐር ሰከንድ አሁንም ድጋሚ ፐር ሰከንድ ወደ ላይ ሳውጣው ራድ ፐር ሰከንድ ስኩዌር መልሱ ቢ ነው ማለት ነው ራድ ፐር ሰከንድ ይሄ የምን ዩኒት ነው ማለት ነው የአንጉላር ቬሎሲቲ ዩኒት ነው ማለት ነው ዩኒት ሲሰሩ በጣም ተጠንቀቁ አንድ ወደ ላይ ስታበዙ የምትሳሳቱ ስህተት ሙሉን ያጠፋባችሁና ስህተት ላይ ትወርቃላችሁ ማለት ነው እሺ 23ኛ ጥያቄ A flywheel of a mass 5 kg consists of a flat uniform disc of radius 2 meter. የሆነ flywheel ነው ዲስክ ሼፕድ ነው 5 ኪሎ ግራም ነው የሚመዝነው ራዲየሱ 2 ሜትር ነው it pivots about the central axis perpendicular to the plane ለፕሌኑ perpendicular በሆነ ፒቮት ሆኗል ማለት ነው so momentum of inertia እንዴት ነው ምንፈልገው ነው momentum of inertia እንዴት ነው ምንፈልገው a flywheel ነው 5 ኪሎ ግራም ነው እንዳልኳችሁ ዩኒፎርም ዲስክ ነው so moment inertia ማለት ወይም inertia ባጭሩ ምንለው ነገር ለተለያዩ ነገሮች ለተለያዩ ኦብጀክቶች የተለያየ ሞመንት ኢነርሺያ ይኖራቸዋል ሼፓቸው በተቀየረ ቁጥር ለምሳሌ ዲስክ ሲሆን 1/2 mr² ነው ሲሊንደር ሲሆን 2/5 mr² ነው እነዚህን ይዋቸው ሉፕ ከሆነ mr² ብቻውን ነው ሃሎ ስፌር ከሆነ I think 1/3 mr² ነው እንደዚህ ያረግን ሼፑ በተቀያየረ ቁጥር ይቀያየራል ሞመንት ኢነርሺያው ማለት ነው so ይሄ ሞመንት ኢነርሺያ 1/2 mr² ነው m ማለት is the mass of the disk ነው r ማለት radius of the disk ነው 5 ኪሎ ግራም ተሰጥቶናል 2 ሜትር ተሰጥቶናል ስለዚህ 10 ኪሎ ግራም ሜትር ይሆናል ማለት ነው ሞመንት ኢነርሺያችን so 24ኛ ጥያቄ the amount of damping that leads to the oscillator settling back to the stationary state at the equilibrium position in the shortest possible time is dash ስለ ኦሲሌት ስለሚያደርግ ነገር ስናወራ ዳምፒንግ የሚባል ነገር አለ ይሄ ዳምፒንግ ስንት አይነት ዳምፒንግ አለ ኦልሞስት ወደ 4 ወይም አንዳንዴ ወደ 3 ይከፈላል ምንድነው ይሄ ዳምፒንግ ብንለው ለምሳሌ ክሪቲካል ዳምፒንግ ከሚለው ነገር እንጀምር እስኪ it's the amount of damping that leads to the oscillator settling back to the stationary state at the equilibrium position in the shortest possible time ስለዚህ አንዴ ኦሲሌት ሲያደርግ
ቶሎ ወደ ኢኩሊብሪየም ፖዚሽን እንዲመለስ የሚያደርገው ዳምፒንግ ምን ይባላል? ክሪቲካል ይባላል። ይኸው ክሪቲካል ሲባል ቶሎ ወደ ኢኩሊብሪየም ፖዚሽን ይመለሳል ማለት ነው። እሺ አንደር ዳምፒንግ ከተባለ አንደር ዳምፒንግ ኦከርስ ዌን ዘ ዳምፒንግ ፎርስ ኢዝ ሌስ ዛን ዘ ክሪቲካል ዳምፒንግ ፎርስ። ስለዚህ ከክሪቲካል ዳምፒንግ ፎርስ የአንደር ዳምፒንግ ፎርስ ያንሳል። ሶ ኢን ዲስ ኬዝ ዘ ሲስተም ኦሲሌትስ አራውንድ ዘ ኢኩሊብሪየም ፖዚሽን ቢፎር ካሚንግ ቱ ሬስት። ስለዚህ ቶሎ ወደ ኢኩሊብሪየም ፖዚሽን ምን አይመለስም ማለት ነው። ጊዜ የሚፈጅ ከሆነ ስሎሊ ከሆነ ምን ይባላል? አንደር ይባላል። ተግባባን? እሺ ኦቨር ዳምፒንግስ ከሆነ ኦቨር ዳምፒንግ ከሆነ ደግሞ ከክሪቲካል ዳምፒንግ ፎርስ በጣም በላይ ሲሆን ኦቨር ከስሙ እንደምንረዳው ማለት ነው። ስለዚህ በዚህ ሰዓት ከክሪቲካል ዳምፒንግ ፎርስም በላይ ስለሆነ ኦሲሌት ሳያደርግ ወደ ኢኩሊብሪየም ፖዚሽን ይመለሳል ማለት ነው። So it takes a longer time for the system to return to equilibrium compared to critical damping. ስለዚህ ከክሪቲካል ዳምፒንግ ጋር ስናየው ቶሎ ወደ ኢኩሊብሪየም ፖዚሽን አይመለስም፣ ግን ምን አያደርግም? ኦሲሌት አያደርግም ማለት ነው። ስለዚህ ሾርተስት ፖሲብል ታይም የሚል ነገር ስታዩ ክሪቲካል ዳምፒንግ የሚለው ትዝ ሊላችሁ ይገባል ማለት ነው። ስተኛው ጥያቄም ስለ ዳይናሚክስ ነው የሚያወራው አይደለ? እንዴት ነው ስታቲክ ኮኤፊሺየንት ኦፍ ብሎክ ቫልዩ እንዴት ነው ማግኘት የምንችለው ነው። ይሄንን በሌላ ቪዲዮ ስለምንመለስበት እንለፈውና ወደ 26ኛው ጥያቄ እንሂድ። 2 point charges, one of 4 column and the other of 3 column are placed 2 meter apart. ስለዚህ 2 ፖይንት ቻርጆች አንደኛው 4 ኮሎም ቢሆነ አንደኛው 4 ኮሎም ቢሆነ ሌላኛው ደግሞ 3 ኮሎም ቢሆነ ቻርጅ ተቀምጧል። በመካከል 2 ሜትር ዲፍረንስ አለ፣ 2 ሜትር አፓርት ተቀምጧል ማለት ነው። ስለዚህ በመካከላቸው ያለው ፎርስ እንዴት ነው? ስንት ነው የሚሆነው? የምን ሎ ነው የምንጠቀመው በዚህ ሰዓት? ኮሎም ስሎ ነው የምንጠቀመው አይደለ? according to column slow the electrostatic force between the 2 point charges directly proportional to the product of the two masses and inversely proportional to the square of the distance between them አይደለ? So using a column slow which they that the force between 2 point charges directly proportional to the product of their charge and inversely proportional የሚለውን ይሄንን ፎርሙላ እንጠቀማለን። k q1 q2 over r square k ኮንስታንት ነው ይሰጠናል። ኦልሞስት ወደ 9 times 10 raise 9 ነው ወይም ትክክለኛ ቫልዩ 8.98 ነው። ሲጠጋጋ ወደ 9 አካባቢ ይሆናል። ስለዚህ 9 times 10 raise 9 times 4 times 3 over 2 square 4 እናርገን ቫልዩ ማግኘት ይችላል ማለት ነው። ይሄው 9 times 10 raise 9 times 12 ይሆናል። አረ ሲባዛ በኋላ ሲካፈል ለ4 ስናረግ 2.69 625 times 10 raise 10 ይሆናል። ይሄ ማለት ኦልሞስት 2.7 እንደማለት ነው። 2.7 times 10 raise 10 ግን ምርጫው ላይ በዚህ መልኩ የተቀመጠ ቫልዩ የለም። የተቀመጠው በዚህ መልኩ ነው። ተመሳሳይ ነው አይደለ? አንድ ወደዚህ ስገፋ ከዚህ ውስጥ አንድ ቀንሳለሁ። ስለዚህ 27 ሲባዛ 10 raise 9 ኒውተን። በጣም ቀላል ጥያቄ ነው ይሄ። በዚህ መልኩ ማግኘት ትችላላችሁ። አንዳንዴ ፎርስ ተጠይቆ አንዳንዴ ፎርስ ተሰጥቶ ቻርጆቹ ተሰጥቶ ከዛ በመካከላቸው ያለውን ዲስታንስ ልትጠየቁ ትችላላችሁ። ከዚህ አያልፍም ጥያቄው ማለት ነው። እሺ 27ኛ ጥያቄ what is the cause of refraction wave changes in its direction when it passes from one medium to another medium? ሁለት ነገር አለ ስለ ሪፍራክሽን እና ሪፍሌክሽን አይደለ? ሪፍራክሽን ማለት when the something passes from one medium to another medium ማለት ነው። ከአንድ ሚዲየም ወደ ሌላ ሚዲየም፣ ለምሳሌ ከአየር ወደ ውሃ ሊሆን ይችላል፣ ከግላስ ወደ ወተር ሊሆን ይችላል። ብቻ ሁለት ሚዲየሞች የሚሳተፉበት ከሆነ ሪፍራክሽን ነው። ስለዚህ በዚህ ሰዓት ላይ የሪፍራክሽኑ ኮዝ ምንድን ነው ካለን ሲምፕሊ ምንድን ነው? ስፒድ ነው። እዚህ ላይ እንደምናየው the cause of refraction the bending of wave ማለት ነው as it passes from one medium to another medium። ለምሳሌ it's from air መጣ ከውሃ ጋር ሲገባ ቤንድ ያደርጋል፣ ይታጠፋል። ይሄ ሆነው ምክንያቱም it's because of the change in speed of the wave between the two medium። እዚህ ጋር የሆነ ሚዲየም አለን። እዚህ ጋር ለምሳሌ ወተር ቢሆን ይሄ ምን አለው? የራሱ ፕሮፐርቲ ያለው ወተር አይደለ? ኤር ራሱ የራሱ ፕሮፐርቲ ያለው። ከዚህ ከኤር ወደ ወተር ሲሄድ ቤንድ ያደርጋል፣ ይታጠፋል ማለት ነው። this is primarily due to the change in speed of the wave ማለት ነው። የስፒዱ ዌቭ ስፒዱ ምን ያደርጋል? ይቀየራል።
ስለዚህ ስፒዱ ሲቀየር ደግሞ ምን ያደርጋል ማለት ነው? ዌቭ ቤንድ ያደርጋል ማለት ነው። when a wave encounters a boundary between two different mediums its speed changes because the wave travels at a different speed in different medium አየር ላይ ሙቭ የሚያደርግበት ስፒድ እና ውሃ ላይ ሙቭ የሚያደርግበት ስፒድ ተመሳሳይ ሊሆን በፍጹም አይችልም ማለት ነው። ስለዚህ ማን ነው ማለት ነው? ቁልፉ ነገር ስፒድ ነው ማለት ነው። ስፒዱ ስለሚለያይ የዌቭ ስፒድ ስለሚለያይ ሪፍራክሽን የሚባለው ነገር or the bending of wave እንዲፈጠር አድርጓል ማለት ነው። ስለዚህ መልሱ ምንድነው? ስፒድ ነው ማለት ነው። እነዚህ ፍሪኩዌንሲ አምፕሊቲዩድ የምንላቸው ነገሮች ኮንስታንት ናቸው ማለት ነው። ከሚዲየም ወደ ሚዲየም ሲቀያየር ፍሪኩዌንሲው አይቀየርም፣ አምፕሊቲዩዱ አይቀየርም። ግን ምን ይቀየራል? ስፒዱ ይቀየራል። ይሄንን ልብ አድርጉ። which one of the following is a non contact force? non contact force እንግዲህ ፎርስ ለሁለት ይከፈላል። ኮንታክት ፎርስ እና ነን ኮንታክት ፎርስ ወይም ደግሞ አክሽን አት ዲስታንስ ፎርስ ይባላል። ያው ከስሙ እንደምንረዳው ኮንታክት ፎርስ ማለት የሁለት ሰርፌሶችን ኮንታክት መገናኘት የሚፈልግ ከሆነ ይሄን አይነት ፎርስ ምን ይባላል? ኮንታክት ይባላል። ኖ ዲስታንስ ምንም አይነት ኮንታክት የሰርፌስ ንክኪ የማያስፈልገው ፎርስ ደግሞ ነን ኮንታክት ፎርስ ወይም አክሽን አት ዲስታንስ ፎርስ ይባላል። አሁን ጥያቄው ከዚህ ውስጥ ማን ነው ነን ኮንታክት ፎርስ ነው? ግራቪቴሽናል ፎርስ ኮንታክት እኮ አይፈልግም አይደለ? ኤሌክትሪካል ፎርስ ኮንታክት አይፈልግም። ማግኔቲክ ፎርስ ኮንታክት አይፈልግም። ምክንያቱም አት ዲስታንስ ነው። አሁን ለምሳሌ ግራቪቴሽናል ፎርስ መሬት የሆነን እሷ ጋር መሬት ጋር ያልሆነ ነገር ግን ከመሬት የራቀን ነገር ወደ ራሷ ትስባለች አይደለ? ምን ያስፈልገው ማለት ነው? ፎርሱ በሰርፌስ ኮንታክት ምክንያት የመጣ አይደለም። ኤሌክትሪካል ፎርስም በተመሳሳይ ቻርጆች ካሉ ኦልዌይዝ ዴር ኢዝ ኤሌክትሪካል ፎርስ። ኤሌክትሪካል ቻርጅ ካለ ኤሌክትሪካል ፎርስ ይኖራል ማለት ነው። ማግኔቲክ ፎርስም በተመሳሳይ ማለት ነው። ስለዚህ እነዚህ ግራቪቴሽናል ፎርስ፣ ኤሌክትሪክ ፎርስ፣ ማግኔቲክ ፎርስ ምንድናቸው? ነን ኮንታክት ፎርስ። እነዚህን ከያዛችሁ በጣም በቂ ነው። ኮንታክት ፎርስ የሚባሉት ፍሪክሽናል ፎርስ፣ ቴንሽን ፎርስ፣ ኖርማል ፎርስ፣ ኤር ሬዚስታንስ። ኤር ሬዚስታንስ ኢዝ ኦልሶ ኤ ስፔሻል ታይፕ ኦፍ ፍሪክሽናል ፎርስ ነው። አፕላይድ ፎርስ፣ ስፕሪንግ ፎርስ። እነዚህ ፎርሶች እንዲፈጠሩ ምን ያስፈልጋል? ኮንታክት ያስፈልጋል ማለት ነው። ስለዚህ መልሱ ኤ ግራቪቴሽናል ፎርስ ነው ማለት ነው። 29ኛው በጣም ቀላል ጥያቄ ነው በነገራችን ላይ። ይሄ ራሱ a 1 kilogram mass undergoes an acceleration given by 4i plus 3j meter per second square. What is the magnitude and the direction of the force? ይሄንን ጥያቄ ለእናንተ ልተውላችሁ። ምን ይመስላችኋል? ጥያቄው ፎርስ ነው። ፎርስ ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን አይደለ? ስለዚህ ማስ አለኝ፣ አክሰለሬሽን አለኝ። ከዚህ በኋላ ካልኩሌት ማድረግ ይከብዳል? አይከብድም አይደል? ምን አደርጋለሁ እዚህ ጋር የአክሰለሬሽኑን ማግኒቱድ ይፈልጋለሁ። ማግኒቱዱ ኦልሞስት ስንት ነው የሚሆነው? 4 ስኩዌር 16 16 + 9 25 5 ነው የሚሆነው አይደለ? ስለዚህ ሲምፕሊ 5 ኒውተን ነው ማለት ነው። እሺ አንግሉ እንዴት ልፈልግ? አንግሉ የምፈልገው እንደምናውቀው ማስ ምንድን ነው? ስካላር ኳንቲቲ ነው። አክሰለሬሽን ግን ምንድን ነው? ቬክተር ኳንቲቲ ነው። ስለዚህ አክሰለሬሽኑና ፎርሱ ተመሳሳይ ዳይሬክሽን ናቸው። አክሰለሬሽን እና ፎርስ ተመሳሳይ ዳይሬክሽን ናቸው። ይሄን መያዝ ይችላል። ስለዚህ አክሰለሬሽኑን ዳይሬክሽን ካወቅ የፎርሱን ዳይሬክሽን አወቅኩ ማለት ነው። ሶ ምን ማድረግ እችላለሁ? ከፈለኩ ታን ቴታ ኢዝ ኢኳልስ ቱ 3/4 አይደለ? ምክንያቱም ምን ማለት ነው? ታን ማለት y ኦቨር x ስለሆነ y ቫልዩ ያው 3 ያለን x ቫልዩ ደግሞ 4። ስለዚህ ቴታን ፈልጉ። ከዚህ ታን ኢንቨርስ ኦፍ 3/4 አድርጋችሁ ሲምፕሊ አንግል ተገኘ ማለት ነው። በጣም ቀላል ጥያቄ ነው። ማግኒቲዩድ ወሰድኩ፣ ፎርስ አገኘው፣ ከዛ በኋላ ደግሞ አንግል ፈለኩ። 37 ዲግሪ ይመጣል። በነገራችን ላይ ይህን ይመስላል። ምርጫዎቹን ጨርሰናል። በነገራችን ላይ አንድ ጥያቄ ይቀረናል። ሶሪ አንድ ጥያቄ ይቀራል። ሶ ኢፍ አን ኤሌክትሮን ኢን ኤ ኮፐር ኒር ዘ ሎወስት ፖሲብል ቴምፕሬቸር ሃዝ ኤ ኬኔቲክ ኢነርጂ ኦፍ 5 ታይምስ 10⁻⁻19 ጁል። ይህም በጣም ቀላል ጥያቄ ነው። ስፒድ ነው የተጠየቀው። ያው ኬኔቲክ ኢነርጂ ተሰጠኝ፣ ስፒዱ ስንት ነው? አሁን ማስ ምን ይመስላችኋል? ለምንድን ነው ማስ ያልተሰጠኝ? ማስ በተሰጥቶናል። ምክንያቱም ኢፍ አን ኤሌክትሮን ነው የሚለው። ስለዚህ በኮፐር ውስጥ ያለ የአንድ ኤሌክትሮን ማስ ስንት ነው? ኦልሞስት 9.11 ታይምስ 10⁻31 ኪሎ ግራም ነው። ተኩት ከዚህ በኋላ በጣም ቀላል ነው። ኬኔቲክ ኢነርጂ ማለት ሃፍ ኤምቪ ስኩዌር ነው አይደለ? ወዲህ ይውሰዱት። ኤምቪ ስኩዌር ኢዝ ኢኳልስ ቱ 2 ኬኔቲክ ኢነርጂ። ከዛ በኋላ ለኤም አካፍላችሁ ራዲካል 2 ታይምስ ኬኔቲክ ኢነርጂ ኦቨር ቪ አርጋችሁ በቀላሉ ስፒድ ማግኘት ትችላላችሁ ማለት ነው። ያው ፊዚክስ እንደዚህ ነው እንግዲህ። ብዙ የሚያስፈሩ ጥያቄዎች አላየንም አይደለ? እስካሁን በደንብ የሚሰሩ ጥያቄዎች ናቸው። ደግሞ በጣም ሲምፕል ጥያቄዎች ነው የመጡትና አይም ሹር በደንብ እንደምትሰሩት። እሺ ወደ ፊል ኢን ዘ ብላንክ ጥያቄዎች እንሂድ። a unit vector of the given vector a is equals to 3i plus 4j
እስኪ ስለ ዩኒት ቬክተር እናወራ። ምን ታውቃላችሁ ዩኒት ቬክተር ሲባል? ዩኒት ቬክተር ማለት ማግኒቱዱ አንድ ነው። ማግኒቱድ ኢዝ 1 ማግኒቱዱ 1 የሆነ ዳይሬክሽን የሚያሳይ ቬክተር ማለት ነው። ዳይሬክሽን ነው የሚጠቁም ይሄ ቬክተር። ስለዚህ ማግኒቱዱ 1 ነው። የሁሉ ጊዜ የዩኒት ቬክተር ዳይሬክሽን 1 ነው። ስለዚህ አንድ ቬክተር ተሰጣችሁ ዩኒት ቬክተር ፈልጉ ስትባሉ እንዴት ነው የምትሰሩት? እስኪ እንየው። ምንድነው ጥያቄው? 3i + 4j አይደለ? እዩ 3i + 4j በጣም ቀላል ነው። ዩኒት ቬክተር ለማግኘት ምንድነው የምታደርጉት? የተሰጣችሁን ቬክተር ለማግኒቱዱ ማካፈል። ቬክተሩ ተሰጥቷችኋል። የዚህ ማግኒቱድ ማወቅ ይቻላል። ራዲካል 3 ስኩዌር + 4 ስኩዌር ራዲካል 9 + 16 is 25 ራዲካል 25 is 5 በቃ ይሄ ነው ዩኒት ቬክተር ማለት። እሺ ይሄ ለምንድን ነው ማግኒቱዱ 1 ነው ያልኩት? ማግኒቱዱ 1 ነው ብያለሁ አይደል? ለምንድን ነው ማግኒቱዱ 1 ነው ያልኩት? እዩት የዚህ ማግኒቱድ ስንት ነው? 5 አይደል? ያው ከታችም 5 አለ ማግኒቱዱ። ለዛ ነው 1 የሆነው ማግኒቱዱ ያልኩት። ማግኒቱዱ 1 እንዲመጣልን ለራሱ ማግኒቱድ አካፈልኩት። ራዲካል 3 ስኩዌር + 4 ስኩዌር አድርጌ ማለት ነው። ስለዚህ ይሄንን በዚህ መልኩ መግለጽ እችላለሁ። ከፈለኩ 3/5i ለብቻ መነጠል ማለት ነው /4/5j አድርጌ ማስቀመጥ እችላለሁ። በሁለቱም ተቀባይነት ያለው ነው ማለት ነው ዩኒት ቬክተር። በቃ ይሄ ነው ዩኒት ቬክተር። ማግኒቱዱ 1 ነው፣ ዳይሬክሽንን ነው የሚጠቁመን። በዚህ መልኩ ማግኘት እንችላለን ማለት ነው። ስለዚህ 31ኛው 3/5i + 4/5j። እሺ 32 dash is a disturbance which doesn't require a material medium for its propagation። ይሄንን ዝም ብዬ መልሱን ያስቀመጥኩት ከዚህ በፊት ስላወራን ነው። ስለ ዲስተርባንስ ስለ ዌቭስ እናወራ ሁለት አይነት ነገር አውርተናል። ሜካኒካል የሚባላል እና ኤሌክትሮማግኔቲክ የሚባላል። ሜካኒካል የሚባለው it's a disturbance which require a material medium propagate ለመደረግ ፕሮዲዩስ ለመደረግ ምን ይፈልጋል? ማቴሪያል ሚዲየም ይፈልጋል ብለን ኤግዛምፕል ልክ ሳውንድ ዌቭን ወስደናል። ትዝ ይለኛል እኔ ይሄን አይነት ሚዲየም የሚፈልግ ከሆነ ሜካኒካል ይባላል። ማይፈልግ ከሆነ ደግሞ ምን ይባላል? ኤሌክትሮማግኔቲክ ራዲዬሽን ይባላል ማለት ነው። በዚህ ላይ ብዙ ዲቴል አልሄድም። ከዚህ በፊት የተሰራ ቪዲዮ ስላለ በጥያቄዎቹ ላይ ተመልሳችሁ እዩ። dash is the cancelling out of oscillation caused by the superposition of two waves that are antiphase። ሁለት አንቲፌዝ ይሆኑ አንቲፌዝ የሚባል ነገር አለ አይደለ? ተቃራኒ ዳይሬክሽን። ለምሳሌ አንዱ ክሬስቱን አቴን የሚያደርግበት ሰዓት ላይ ሌላኛው ቬክተር ትራፉን አቴን የሚያደርግ ከሆነ ይሄን አይነት ጊዜ ሁለት አይነት ኢንተርፌረንስ አለሽ። አንደኛው ኮንስትራክቲቭ ኢንተርፌረንስ ነው፣ ሁለተኛው ዲስትራክቲቭ ነው። ዲስትራክቲቭ ማለት ክሬስት የሚባለው አለ አይደለ? ጫፉ የዌቭ ጫፍ የላይኛው ጫፍ አለ፣ የታችኛው አለ። የላይኛው ከላይኛው ጋር ሲገጥም ልክ ይሄ እንደዚህ እንደማለት ነው። ይሄና ይሄ ሲገጥም ምን ይባላል? ኮንስትራክቲቭ ይባላል። የላይኛው ከታችኛው ጋር ሲገጥም ደግሞ ምን ይባላል? ዲስትራክቲቭ ይባላል። አንቲፌዝ ማለት ነው። so it's the cancelling out of oscillation caused by the superposition of two waves that are antiphase ምንድነው? ዲስትራክቲቭ ነው። እሺ ኢንፌዝስ ቢሆኑ ኢንፌዝ ማለት ክሬስት ቱ ክሬስት ማለት ነው። ይሄ ደግሞ ኮንስትራክቲቭ ኢንተርፌረንስ ይሆናል ማለት ነው። እሺ 34ኛው ሁለት ካፓሲተር ሰጥቶናል 6 ማይክሮፋራድ እና 3 ማይክሮፋራድ በሲሪየስ ነው ኮኔክት የተደረጉት። ኢኩቫለንት ካፓሲቲያቸው እንዴት ነው? እንዴት ነው ካፓሲተር ስለ ካፓሲተር ሬዚስተር አውርተናል ልዩነቱን ከዚህ በፊት ትዝ ይለኛል። ኢን ሲሪየስ ኮኔክት ሲደረጉ 1/C total is equals to 1/C1 plus 1/C2 ያረግን ሪስፕሮካል እንወስድና በኋላ ላይ እንደምንገለብጠው አውርተናል። ስለዚህ the equivalent resistance of the two capacitor is the reciprocal of the sum of the reciprocal of their individual capacitors። ምን ማለት ነው? 1/C total ማለት 1/C1 plus 1/C2 አይደለ? ምን ማለት ነው ይሄ? 1/C total ማለት C2 plus C1 plus C1 times C2 ማለት ነው አይደለ? የዚህ ቫልዩ ግን የምን ቫልዩ ነው? የ1/C total ቫልዩ ስለሆነ እንገለብጠዋለን ብለናል። ስለዚህ ፕሮዳክት ኦቨር ሰም ነው የሚሆነው። ሁለት ካፓሲተሮች በሲሪየስ ኮኔክት ከተደረጉ ፕሮዳክት ሁለቱን እናባዛቸዋለን ኦቨር ሰም አድርገን እናስቀምጣለን ማለት ነው። ይሄን መስራት አይከብዳችሁም አይደለ? ከተሰጣችሁ አንፃር ካፓሲተሩ ስንት ነው የሚሆነው? 6 ሲባዛ በ3 18 ፕሮዳክት ኦቨር ሰም 6 ሲደመር 3 9። ስለዚህ ስንት ነው?
ሁለት ነው ማለት ነው። ኢኩቫለንት ካፓሲታንሳቸው ማለት ነው። ወይም በቃል ብትጠየቁ ደግሞ the sum of the reciprocal of the two capacitors ብለን መግለጽ እንችላለን ማለት ነው። እሺ 35ኛው dash is the maximum displacement from equilibrium position of the wave። አንድ ዌቭ ማክሲመም ዲስፕሌስመንት ሲደርስ ምን ይባላል በሉት? አምፕሊቲዩድ ይባላል። አምፕሊቲዩድ the maximum displacement from the equilibrium position ማለት ነው። ይሄ የሚታወቅ ነገር ነው። ኦኬ 36ኛ ጥያቄው አልተጻፈም አይ ቲንክ። ኦኬ ወደ እንትኑ ሂዱ፣ ወደ ፒኤፍ ሂዱና 36ኛው ጥያቄ ከፍታችሁ ይዩት። ምንድነው ጥያቄ መሰላችሁ? ኢኒሻል ሬዚስተንስ at 0 ዲግሪ ሴልሺየስ 20 ተሰጥቶኛል። ቴምፕሬቸር ቼንጅ 100 ተሰጥቶኛል እና ደግሞ ቴምፕሬቸር አልፋ 0.043 ተሰጥቶኛል። ከዛ በኋላ ኦሪጂናል ሌንግዙን ነው የተጠየቁት። that means ፋይናል ሌንግዙን ነው የተጠየቁት። ስለዚህ ፋይናል ሌንግዝ አሁን ምን ብለናል መሰላችሁ? ቅድም ቼንጅ ኢን ኤል ኢዝ ኢኳልስ ቱ አልፋ ኤል ኖት ቼንጅ ኢን ቲ ማለት ነው። ወይም እቺን ኤል ማለት እችላለሁ ብያለሁ አይደለ? ቼንጅ ኢን ኤል ማለት ምን ማለት ነው? ኤል ፋይናል ማይነስ ኤል ሻል አይደለ? መጀመሪያ የነበረበት ሌንግዝ ኢዝ ኢኳልስ ቱ አልፋ ታይምስ ኤል ኢኒሻል ታይምስ ቼንጅ ኢን ቲ። እስኪ ኤል ፋይናልን ወደዚህ አስቀምጡልኝ። ኤል ፋይናል ኢዝ ኢኳልስ ቱ አልፋ ኤል አይ ቼንጅ ኢን ቲ ፕላስ ኤል አይ። ስለዚህ ኤል አይን ኮመን ማድረግ አልችልም? እችላለሁ። ኤል አይ ኢንቱ አልፋ እዚህ ጋር ምን ይቀረኛል? አልፋ ቼንጅ ኢን ቲ ይቀረኛል ፕላስ 1። በዚህ መልኩ ማስቀመጥ እንደሚቻል እንትን እንዳይላችሁ ያነሳውት መስሎኝ ነበር፣ አላነሳውትም አይደለ? አንዳንዴ ፋይናል ሌንግዙን ብቻ ልንጠየቅ እንችላለን፣ የጨመረውን ሳይሆን ፋይናሊ። ለምሳሌ መጀመሪያ 30 ሴንቲሜትር ሆኖ በኋላ ስንት ሆነ? 40 ነው ሆነው 50 ነው ሆነው ቼንጁን ሳይሆን ፋይናሏን ብትጠየቁ ደግሞ ኤልን ወደዛ ተወስዱና ኮመን አድርጋችሁ እቺን ፎርሙላ መጠቀም ትችላላችሁ። የሚገርመው ለሬዚስታንስም ተመሳሳይ ፎርሙላ ነው የምንጠቀመው። ለሬዚስታንስም ይሄ ነገር ይሰራል። ሬዚስታንስ በቴምፕሬቸር ዲፔንድ ይሆናል። ስለዚህ ለሬዚስታንስ ስንሰራ ቼንጅ ኢን አር ኢዝ ኢኳልስ ቱ አልፋ አር ቼንጅ ኢን ቲ። እቺን ኢኒሻል ልበላት ከፈለኩ ወይም አር ማለት እችላለሁ። ስለዚህ አር ፋይናል ማይነስ አር ኢኒሻል ኢዝ ኢኳልስ ቱ አልፋ አር አይ ቼንጅ ኢን ቲ። እንደ ቅድም ወደዛ ስወስደው አር ማለት አር ኢኒሻል ኢንቱ አልፋ ቼንጅ ኢን ቲ ፕላስ 1። ይህንን ፎርሙላ መጠቀም እንደምችል ትዝ ሊላችሁ ይገባል። ተመሳሳይ ነው ሁለቱም። በይኸው 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ማለት ነው። ስለዚህ ይህንን ፎርሙላ እንጠቀምና ማግኘት እንችላለን። 20 ኢኒሻላችን ነው። 1 ፕላስ እችኛዋ ኮፊሸንት ናት። ይሄ ደግሞ ግልጽ ነው ቼንጅ ኢን ቲ ነው። ስለዚህ በአጠቃላይ 28.6 ኦሆም ያክል ይኖረናል ማለት ነው። ተግባባን? 26.6 ኦሆም በቀላሉ ለሬዚስተርም ይሄንን ፎርሙላ ተጠቀመን ማግኘት እንችላለን። ቼንጂን አርን ብንጠየቅ ደግሞ ልክ ቅድም ለተርማል ኤክስፓንሽን እንደሰራ ነው መስራት እንችላለን ማለት ነው። ሶ 37ኛው ጥያቄ ሶሪ ጥያቄውን ያስገባሁት መስሎኝ ነው። ሬዚስታንስ ፈልጉ ይላል። ሬዚስታንስን በሁለት መንገድ ማግኘት እንችላለን። ይሁን አንደኛው ሬዚስታንስ እንዳልኳችሁ በቴምፕሬቸር አገናኝተን አሁን ባወራ ነው ፎርሙላ ማግኘት እንችላለን። ኦር ደግሞ ትክክለኛው ሬዚስታንስ ፎርሙላ ሬዚስቲቪቲ ታይምስ ኤል ኦቨር ኤ። እቺን ፎርሙላ ልትይዟት ይገባል። ሬዚስተር ወይም ሬዚስታንስ ሬዚስተር ሳይሆን ሬዚስታንስ ኢዝ ኢኳልስ ቱ ሬዚስቲቪቲ ታይምስ ኤል ኦቨር ኤ። ያለ ኤሌክትሪክ ያለ ማስተላለፍ ብቃት ማለት ነው። ስለዚህ ያ ሬዚስቲቪቲ የሚባል የራሱ ሁሉ ኮንዳክተርም ከሆነ ሰሚ ኮንዳክተርም ከሆነ የራሱ ሬዚስቲቪቲ አለው እና ያ የሚያስተላልፈው ነገር ደግሞ ሌንግዝ ኦፍ ዘ ኮንዳክተር እንለዋለን። ኤሪያው ደግሞ የኮንዳክተሩ ክሮስ ሴክሽናል ኤሪያ ማለት ነው። ስለዚህ ሬዚስታንስን በዚህ ፎርሙላም ማግኘት እንችላለን ማለት ነው። 37ኛውን በዚህ መልኩ እንሰራዋለን ማለት ነው። 38ኛ ዳሽ ኢዝ ጥያቄው የሚለው ነው የምነግራችሁ። ዳሽ ኢዝ ዲፋይንድ አስ ዘ ታይም ሬት ኦፍ ኢነርጂ ትራንስፈር ነው የሚለው ወይም ይሄ መልሱ ምንድነው? ፓወር ነው።
ፓወር ኢዝ the rate of energy transfer ምክንያቱም ፓወር ማለት ወርክ ደን ኦቨር ታይም ኢነርጂ ትራንስፈር ኦቨር ታይም ማለት ነው። በሰከንድ ምን ያህል ኢነርጂ ትራንስፈር ይሆናል ከአንድ ፎርም ወደ ሌላ ፎርም ከሜካኒካል ኢነርጂ ወደ ለምሳሌ ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ ሊሆን ይችላል። ብቻ የሆነ ስራ በሆነች ሰከንድ ምን ያክል ኢነርጂ ትራንስፈር አድርጓል የሚለውን የምንለካበት ኳንቲቲ ምን ይባላል? ፓወር ይባላል ማለት ነው። ፓወር ይባላል። ተግባባን? እሺ 39ኛውን እኔ አይ ቲንክ ለእናንተ ወደ ጥያቄው እየተመለሳችሁ እዩትና ከዛ ወደዚህ ደግሞ እዩት። አንድ ጥያቄውን አይታችሁ ተመለሱና ወደ መልሱ እዩ። ኦኬ እንዴት እንደጠፋ አላቅም። ጥያቄውን ያስገባውት ነበር የመሰለኝ። ሶ ጥያቄው ቶርክ ነው። እዚህ ጋር ደግሞ የተጠየቀው ፎርስ ተሰጣችሁ። እንደዚህ ተሰጣችሁ 2 6 ምን ማለት ነው? እንደዚህ ከተሰጣችሁ 2 in the I 6 in the J ማለት ነው። እሺ እና 1 2 2 6 እና ፎርስ ነው። አር ደግሞ 1 2 ተሰጥቷቸዋል። ምን ብለናል ከዚህ በፊት? ፎርስ ማለት አር ክሮስ ኤፍ ነው ብለናል። አሁን በደንብ ተከታተሉኝ። ስለ ክሮስ ፕሮዳክት ድጋሚ አንመለስም። በጣም ቀላል ነው። እንዴት እንደምናደርግ ብቻ ተከታተሉኝ። እዩ። መጀመሪያ አይ እንላለን፣ ጄ እንላለን፣ ኬ እንላለን። ፎርሶቹን እናስቀምጣቸው። ፎርስ 2 6 አር 1 2 ስለዚህ አይ ላይ ስንት አለኝ? 2 አለኝ። ሌላስ 1 አለኝ። ግን ምን ጀምረው ከማን ነው መጀመሪያ ያለብን? ከአንድ ነው መጀመሪያ ያለብን። ምክንያቱም ቶርክ ማለት አር ክሮስ ኤፍ ነው እንጂ ኤፍ ክሮስ አር አይደለም። ተመሳሳይ አይደለም። አር ክሮስ ኤፍ እና ኤፍ ክሮስ አር አንድ አይደለም። ግን አር ዶት ኤፍ እና ኤፍ ዶት አር ተመሳሳይ ናቸው አይደል? ይሄ ስካላር ነው፣ ይሄ ቬክተር ነው። ዳይሬክሽን ስለሆነ ቢቀያየር ለውጥ አለው። ስለዚህ አንድ አረኩ እዚህ ጋር። እሺ በጄ ዳይሬክሽን ስንት አለኝ? 2 አለኝ። በኬ ግን ምንም የለኝም፣ 0 አረጋለሁ። እሺ ኤፍ 2 አለኝ፣ 6 አለኝ፣ 0 ነው። በኬ ምንም የለኝም። ምን እናረጋለን ነበር ያልኳችሁ? ለምሳሌ በአይ ዳይሬክሽን ያለውን የክሮስ ፕሮዳክቱን ሪዛልት ለማወቅ ስንፈልግ አይን እናጠፋታለን፣ እንደሌለችን ቆጥራታለን ማለት ነው። ሰረስኳት አይን። ስለዚህ ይሄንን በዚያ በዛለው ሲቀነስ ይሄንን በዚያ በዛለው 0 ነው የምናገኘው አይደለ? 2 ሲባዛ በ0 0 0 ሲቀነስ 0። ስለዚህ በአይ ዳይሬክሽን ምንም ቬክተር የለንም ማለት ነው። አንጽፈው እንተዋለን። እሺ በጄ ዳይሬክሽን ስንፈልግ ግን ምን ብያችኋለሁ ከዚህ በፊት? ሁለት አማራጭ አለ። አሁን ባለነው ስቴፕ ለመቀጠል ከፈለግን ፎርሙላው ላይ ማይነስ ብለን እንቀጥልና 1 ሲባዛ በ0 ሲቀነስ 2 ሲባዛ በ0 እናደርጋለን። አይ ፕላስ ነው ማድረግ የምፈልገው ካለን ደግሞ ፕላስ እናደርግና እንገለብጠዋለን። ከዚህ ጀምራለሁ። 0 ሲባዛ በ2 ሲቀነስ 1 ሲባዛ በ0። አሁን በሁለቱም ብንሄድ 0 ስለሆነ የሚሰጠን ለውጥ የለውም። ግን እንዳትረሱ ጄ ከአይና ከኬ ይለያል። የጄ ዳይሬክሽንን ቬክተር ስትፈልጉ ወይ ማይነስ ታረጉና ከዚህ እንደ ኖርማሉ በቃ ከግራ ወደ ቀኝ ታበዛላችሁ። ሲቀነስ ብላችሁ ከቀኝ ወደ ግራ ታበዛላችሁ። ኦር ፕላስ ካረጋችሁ ግን ከምንድነው የምትነሱት? ከቀኝ ነው የምትነሱት ማለት ነው። ስለዚህ በኬ ዳይሬክሽን ያለውን ቬክተር እንፈልግ። በኬ ዳይሬክሽን ኖርማል ነው፣ ከግራ ወደ ቀኝ። 1 ሲባዛ በ6 6 ሲቀነስ 2 ሲባዛ በ2 4። ስለዚህ መልሳችን ምንድነው ማለት ነው? ቶርኩ 2K ነው ማለት ነው። በቀላሉ ቶርክን በዚህ መልኩ ማግኘት ቻለን ማለት ነው። ተግባባን አይደለ? ክሮስ ፕሮዳክት ከዚህ በኋላ እንደማይከብዳችሁ ተስፋ አደርጋለሁ። እሺ አይ ቲንክ 3 ጥያቄዎች ነው የቀሩን። 3 ጥያቄዎች ነው የቀሩን። ይኸው ጥያቄውን እዚህ ጋር አስገብቼዋለሁ። የት ሄደ ብዬ ነበረ። እሺ 39ኛው ጥያቄ ይሄ ነው። ፍላይ ዊል ስፒንስ 100 ታይምስ ኢች ሚኒት። የሆነ ፍላይ ዊል በደቂቃ 100 ታይምስ ስፒን ያደርጋል። ስለዚህ አንጉላር ቬሎሲቲው እንዴት ነው? አንጉላር ቬሎሲቲ እንዴት ነው ካልኩሌት ማድረግ የምንችለው? ሶ አሁን የተሰጠን በሚኒት ነው። ስለዚህ ወደ ምን መቀየር አለበት? ወደ ሰከንድ መቀየር አለበት። ደብሊው ማለት ምን ማለት ነው? አንጉላር ቬሎሲቲ ማለት 2 ፓይ ኦቨር ቲ ማለት ነው አይደለ? 2 ፓይ ኦቨር ፒሪየድ ማለት ነው። ስለዚህ አሁን ፒሪየዱ ማለት 100 ሚኒት ማለት ነው። ማን ነው 100 ነው። በአንድ ሚኒት ውስጥ 100 ነው ስፒን የሚያደርገው። ስለዚህ ምን አደርጋለሁ? 2 ፓይን በ100 ካበዛሁት በኋላ ለ60 አካፍለዋለሁ። ለምንድነው ለ60 ማካፍለው? በሰከንድ ነው። አሁን ራድ የአንጉላር ቬሎሲቲ ዩኒት ራድ ፐር ሰከንድ ነው። ስለዚህ ሚኒቱ ወደ ምን መቀየር አለበት? ወደ ሰከንድ መቀየር ስላለበት ለ60 አካፈልኩት ማለት ነው። ተግባባን አይደለ? ይሄ ማለት w ማለት 2 ፓይ ኦቨር ቲ ኦር 2 ፓይ ኤፍ ማለት ነው።
ምንድነው ልዩነቱ አውርተናል አይደል? የፒሪየድ እና የፍሪኩዌንሲ ዲፍረንስ። ስለዚህ በመቶ አበዛውት ሲካፈል ለ60 የተሰጠኝ ግን በሰከንድ ቢሆንስ ኢን 1 ሰከንድ ቢል ኖሮስ ማካፈል አይጠበቅብኝም ነበረ ማለት ነው። ተግባባን? ስለዚህ ይህን ካልኩሌት ስናደርግ 10/3 ፓይ ራድ ፐር ሰከንድ ብለን እናስቀምጣለን ማለት ነው። 41ኛው ጥያቄ ስትሬንግስ ኦፍ ማግኔቲክ ፊልድ በምንድን ነው ዲፔንድ የሚሆነው? በከረንት ኬሪንግ ዋየር በምንድን ነው ዲፔንድ የሚሆነው ነው። ብዙ ነገሮችን ማንሳት እንችላለን። አይ ቲንክ ቪዲዮ ተለቋል ስለ ማግኔቲክ ፊልድ፣ እርግጠኛ አይደለሁም ግን የተሰራ አለ። የተሰራ እንዳለ ትዝ ይለኛል። ካልተለቀቀ እንለቀዋለን እሱን። በምን ዲፔንድ ይሆናል? በብዙ ነገሮች ዲፔንድ ይሆናል። አንደኛው በከረንት ዲፔንድ ይሆናል። ከረንቱ በጨመረ ቁጥር ማግኔቲክ ፊልዱ ይጨምራል። ዲስታንስ ፍሮም ደ ዋየር፣ ዲስታንሱ በቀነሰ ቁጥር ማግኔቲክ ፊልዱ ትልቅ ነው የሚሆነው። ምክንያቱም ተመሳሳይ ኢንቨርስ ስኩዌር ሎ ነው የምንጠቀሙ ለማግኔቲክ ፊልድም ማለት ነው። ሌላኛው ደግሞ ፐርሜቢሊቲ ኦፍ ሰራውንዲንግ ሚዲየም ነው ማለት ነው። 42ኛው ደግሞ ስትሬንግዝ ኦፍ ማግኔቲክ ፊልድ ኢን ሶሎኖይድ፣ ሶሎኖይድ ላይ ሲሆን አይ ቲንክ እቺ ፎርሙላ ትዝ ትላላችሁ። በእነዚህ በሶስት ነገር ነው ዲፔንድ የሚሆነው በሶሎኖይድ ውስጥ ማለት ነው። ነምበር ኦፍ ተርንስ ኤን ማለት ነው። በከረንት ዲፔንድ ይሆናል። the permeability of the core material ማለት ነው። ምን ማለት ነው? የሚጠቀለለው ገመድ ብዛት ተርኑ በጨመረ ቁጥር ሶሎኖይድ ኢንክሪዝ ያደርጋል። ምክንያቱም ማግኔቲክ ፊልድ ስትሬንግዙ ይጨምራል። ከረንት በጨመረ ቁጥር ልክ ስትሬት ዋየር ላይ ከረንት ስንጨምር ምን ይጨምራል? ስትሬንግዝ ኦፍ ማግኔቲክ ፊልድ ይጨምራል አይደለ? በተመሳሳይ ሶሎኖይድ ውስጥ ከረንት ሲጨምር አብሮ ከረንት ፍሎዊንግ ከረንት ፍሎዊንግ አብሮ ሲጨምር ማግኔቲክ ፊልድም ይጨምራል። ሌላኛው ደግሞ ፐርሜቢሊቲ የምንለው ነገር አለ። ለምሳሌ በጣም ፐርመብል ከሆነ ሶሎኖይዱ በጣም ፐርመብል ከሆነ ለምሳሌ ሰቻስ አይረን ነው እዚህ ጋር ኮር ማቴሪያሉ አይረን ከሆነ ሃይ ፐርሜቢሊቲ ይኖረዋል። ስለዚህ ይሄ ደግሞ ማግኔቲክ ፊልዱ እንዲጨምር ያደርጋል ማለት ነው። ለጊዜው ጨርሰናል። ወርክአውት ጥያቄዎችና 2 የምርጫ ጥያቄዎች ያልተሰሩ አሉ። እሱን ምን እናደርጋለን? እኔ ዳይናሚክስንና ኤሌክትሮማግኔቲዝምን ነው ድጋሚ ቀለል ባለ መንገድ ሪቫይዝ ለማድረግ ያሰብኩት ለእናንተ። ኮሜንት ላይ ማስቀመጥ ትችላላችሁ። ሌላ የየትኛው ፊዚክስ ዩኒት ይደገም፣ የትኛው ላይ አተኩረን እንስራ። ያው ከእናንተ አንጻር ስለሆነ ምንማረው ማለት ነው። ሶ ይበቃናል። ሀሳብ መስጠት ይቻላል። እንዲደገም የምትፈልጉት ነገር ካለ ቴንክ ዩ